በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ምስጉን ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱ እመአምላክ ወላዲተ አምላክ ድንግል ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደፈቀደም የእግዚአብሔርን ቃል እንነጋገራለን። ዛሬ በቤተ ክርስቲያናችን የበዓላት ስርዓት መሰረት በዓሉ የታላቁ ቅዱስ ሊቅ የቅዱስ ኤፍሬም ሶርያዊ ነውና እርሱን ባስመለከተ እንደ እግዚአብሔር ፈቃድ እንነጋገራለን። የትምህርታችን ርዕስ የሆነውን እንደ ወትሮው ከመጽሐፍ ቅዱስ ሳይሆን ከውዳሴ ማርያም እንወስዳለን። ከዚህ የአማርኛ ውዳሴ ማርያም ስላለ ከሱ ሁለተኛውን አንቀጽ አነባለሁ። ቅዱስ ኤፍሬም የደረሰው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና የዓርብ ቁጥር 2 አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳምም ትበልጫለሽ፣ ከሐሳቦች ሁሉም ትበልጫለሽ። ገናንነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያመሰግኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛን ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። የአማርኛ ውዳሴ ማርያም አብዛኞቻችሁ ስለምትደግሙ ኃይለ ቃሉንም ስለለመዳችሁት በእውነቱ ቅዱስ ኤፍሬም ሶርያዊ ካስተማረን ትምህርት ትልቁ ይሄው ነውና 1000 ማለትም 14,000 ድርሰት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት ደርሷል። ሶርያውያን ደግሞ ቅዱስ ኤፍሬም የደረሰው ወደ 3 ሚሊዮን የሚጠጋ ግጥም አለ ይላሉ። እንግዲህ በቤተ ክርስቲያን ታሪክ ድርሰት በ3 ወገን ይደረሳል። በአጻጻፍ ዘይቤ ማለት ነው። የመጀመሪያው ዝሩ በሆኑ ቃላት ይደረሳል። ሁለተኛ በግጥም ይደረሳል። ሶስተኛ በግጥም ሆኖ ዜማ ተጨምሮበት በጣዕመ ዜማም ይደረሳል። በጣዕመ ዜማ ድርሰት በመድረስ እጅግ ከፍተኛ ስም ካላቸው ኦርቶዶክሳውያን ሊቃውንት መካከል ከኢትዮጵያ ቅዱስ ያሬድና አባ ጊዮርጊስ አሉ። ከሶርያ ቅዱስ ኤፍሬም ሶርያዊ አለ። የቅዱስ ኤፍሬም አብዛኞቹ ድርሰቶቹ ዜማ አላቸው ይባላል። ያልኩበት ምክንያት ለማግኘት ስለሚከብድ ነው። ዛሬ የሶርያ ቤተክርስቲያን የምትጠቀምበት ዜማ መንፈስ ቅዱስ ለቅዱስ ኤፍሬም የገለጠው ነው ብለው እነሱ ያስተምራሉ። እኛ ደግሞ መንፈስ ቅዱስ ለቅዱስ ያሬድ የገለጠው ጣዕመ ዜማ
ጣዕመ ምስጋና አለን እና ቀደም ሲል የሰማነው ያነበብነው የውዳሴ ማርያም አንቀጽ ቅዱስ ኤፍሬም መንፈስ ቅዱስ አውታር አድርጎት ልቦናውን ቀድሶ አንደበቱን ቀድሶ በከንፈሮቹ እንደ አውታር እየቃኘ በጣዕመ ዜማ ምስጢረ ሃይማኖት፣ ምስጢረ ውዳሴ፣ ምስጢረ ሰማይ ሲናገር ከተናገራቸው 1000 ድርሳናት መካከል አንዱ ውዳሴ ማርያም ነው። እንግዲህ ከሁሉ የሚቀድመው የትምህርቱን ርዕስ አልተናገርኩም ለካ አልቦ ዘይመስል ኪያኪ ነው። አንቺን በሉ እስቲ ኧረ በሞቴ የሚመስልሽ የለም። አዎ ይሄ ነው ርዕሳችን። በውዳሴ ማርያም ውስጥ ደግሞ ወ አለው ወአልቦ፣ ለርዕሳችን ግን ወንትተን አልቦ ዘይመስል ኪያኪ፣ አንቺን የሚመስል የለም። ርዕሳችን እሱ ነው። ታዲያ ሊቁ ቅዱስ ዮሐንስ አፈወርቅ ይደሎ ለዘያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ፣ አንድ ሰው ሊያነብ ሊያስተምር ሲፈልግ ማን የደረሰው ይበል። ለምን? በጸሐፊው ደግነት የጽሑፉ ደግነት፣ በአስተማሪው ደግነት የትምህርቱ ደግነት ይታወቃል። ምክንያቱስ መንፈስ ቅዱስ ያላደረበት ሰው የመንፈስ ቅዱስን ሐሳብ መናገር አይችልም። ባለፈው እዚያኛው ጉባኤ እንደነገርኳቸው በዚህ ዘመን ያለን እናስተምራለን የምንል 99% ክርስቶስን የማናውቅ ሰባኪዎች ነን። ጨርሶ ክርስቶስ ምን እንደሆነ ማን እንደሆነ እንኳን እናውቀው። ክርስቶስን ማወቅ መጽሐፍ ማንበብ የሚመስለው ሰው አለ። መጽሐፍትን ማንበብ ጥሩ ነው አይደለም? ተናገሩ። አዎ፣ ግን መጽሐፍ በማንበብ ብቻ ክርስቶስ አይገኝም። ይህን መረዳት አለባችሁ። በንባብ ብቻ አይገኝም። ንባብ በር ነው፣ መግቢያ ነው። ዋናው ነገር የተማሩትን መሞከር ነው። ቅዱስ ኤፍሬም ሶርያዊን፣ ቅዱስ ባስልዮስን፣ ቅዱስ ያዕቆብ ዘንጽቤንን፣ ቅዱስ ጎርጎርዮስን፣ ቅዱስ ቄርሎስን፣ ቅዱስ ያሬድን፣ አባ ጊዮርጊስን፣ ሌሎቹንም ደጋግ ቅዱሳን ሊቃውንት ክርስቶስን አግኝተውታል አውቀውታል የምንልበት ምክንያት ሁልጊዜ እንደምላቸው አንድ ሰው ተማረ የሚባል ሊቅ የሚባል ስንት መስፈርት ሲያሟላን እንላለን? 3። አንደኛ እውነተኛውን ትምህርት የተማረ። እውነተኛው ትምህርት የሚገኝ ደግሞ ከእውነተኛ ስፍራ ነው። እውነተኛ ስፍራ ማለት 2 ናቸው። አንድም ቅዱሳት መጻሕፍት፣ 2ቱም ጉባኤ ቤት። ጉባኤ ቤት ሲባል ያው እውነተኛ መምህራን ያሉበትን ጉባኤ ቤት ማለት ነው። ጉባኤ ቤትም ሆኖ እንዲህ ያለ ካለ እንግዲህ እግዚአብሔር ይወቀው። ለእኔ ጉባኤ ቤት እውነተኛው ትምህርት የሚሰጥበት ስፍራ ጉባኤ ቤት ነው። ቅዱሳት መጻሕፍት ናቸው። ስለዚህ ከእውነተኛው ትምህርት ከእውነተኛው ምንጭ ሃይማኖትን፣ ሕግን፣ ስርዓትን የተማረ እሱ የመጀመሪያውን መስፈርት አሟላ ይባላል። ሁለተኛው መስፈርት የተማረውን ትምህርት ከብሉይም ከሐዲስም ከሊቅም ከመነኮስም የተማረውን ትምህርት በችሎታው መጠን በተግባር የሚኖር ነው ሊቅ የሚባል። አለያ ይሄኛው ሲጎድል ያ ሰው አልተማረም። በነገራችሁ ላይ በተለይ ሊቃውንት ልብ ብላችሁ አስተውሉት። ሮሜ 2:21 ላይ ልብ ማንለው አንድ ጥቅስ አለ አይደል? በጣም ልብ ማንለው ወፎኑ እንከ ዘኢትምሄር ርእሰ ከሚለው ቅዱስ ጳውሎስ እየወቀሰው ያለ አይሁዳዊ የቀለም ትምህርት ችግር ያለበት ነው አይደለም። ጣቡስ የተፈጠረ ቀለም ስለሚያውቅ አይደል? ከአረም የመጣውን ግዝረት ያስፈልጋል እንዲህ እያለ የሚከራከረው ምን ስለሚያውቅ ነው? ሕግን ያውቃል። ትልቁ ችግሩ ምንድን ነው? የእሱ የተማረውን ትምህርት ተራ እውቀት ብቻ አድርጎት ሌሎች ጋር መጨቃጨቂያን ያደረገው የፈሪሳዊነት በሽታው እሱ ነው። አይኖሩትም፣ ጌታችንም ተናግሯል። እነሱ በጣታቸው የማይነኩትን ነው ሰው አይደል ተብትበው የሚያሸክሙት ይላል። ስለዚህ ሁለተኛው መስፈርት የተማረውን የሚኖር መሆን አለበት። ወይም በጥሩ የሊቃውንት አማርኛ
አንድ ሰው እውነተኛ ሊቅ የሚባል የሚናገረውን የሚኖር የማይኖረውን የማያስተምር ሲሆን፣ ምክንያቱም ደጋግሜ የምለው ነገር አለኝ። መቼስ በሞኝ ምን ዘንዶ ምን ይለኩበታል ይባላል። እኛ ያልኖር ነው አሁን ያልሞከርኩትን ነገር ሞክሬ ያልተጠቀምኩበትን ነገር ለእናንተ ማስተማር ነው እኮ። ምክንያቱም ይጥቀም ይጎዳ በምን አውቄ ነው? አይ ሃይማኖት ነው አይጎዳም አትበለኝ። በነገራችሁ ላይ ሁሉም እንዳያያዝ ይጎዳል። አያያዝ ይላል እኮ ጾመው ጸልየው እኮ ገሃነመ እሳት ይገባዋል። በነገራችሁ ላይ መጽሐፍ ጾሙ ይላል አይደለም? እንዴት መጾም እንዳለብን የተጠቀመ ሰው ነው ሊያስረዳን የሚገባ። ጾሞ በረከት ያገኘ ሰው፣ ጾሞ ረድኤት ያገኘ ሰው፣ ከምንም በላይ ዓላማችን እግዚአብሔርን ማግኘት ነውና እግዚአብሔርን ያገኘ ሰው መሆን አለበት አንድ ሰው አስተማሪ የሚባል። ሶስተኛውና የመጨረሻው መስፈርት አንድ ሰው ሊቅ የሚባለው ተማረ የሚባለው አዋቂ ነው የሚባል በደህናው ጊዜ አይደለም። ያ የተማረው ትምህርት መናፍቃን አረመኔዎች ተነስተው ሲያበላሹት ንባብ አንብቦ ምስጢር ጠቅሶ እልባት አልቦ ሀተታ ሰጥቶ መናፍቃኑን ቢችል መልሶ ባይችል አሳፍሮ ምዕመናንን ጠብቆ ነው የዛን ጊዜ ነው ሊቅ የሚባለው። ታዲያ እንዲህ ሲያደርግ ይትፍቱ በአድሎ ለገጽ የሚለውን በቅዱስ ዮሐንስ ወንጌል ምዕራፍ 7 ያለውን መጠንቀቅ አለበት። አየህ እነገሌ ሲያጠፉ ትገመግማቸዋለህ፣ ደከም ያሉ ናቸው፣ ምንም አያረጉም፣ ወጣ አካኪ ዘራፍ ትላለህ እነሱ ላይ። ጉልበተኛ የሆነ እንደሆነስ አይ እገሌን ብናገረው ከስራ ያፈናቅለኛል ያሳስረኛል ብለህ ካልክ እንኳንስ ሊቅ አንተ ከተሆኑ ክርስቲያን ልትባል አትችልም፣ ልንባል አንችል። እነዚህ ናቸው መስፈርቶቹ። ለምን ቢባል ለመናፍቃን መጥቀስ ቀላል ስራ ነው። በግልጽ ለመነጋገር ከባድ የሚያደርገው ምኑ ነው? መናፍቃን ሁል ጊዜ አቅም እንደሌላቸው ስለሚያውቁ ከማን ነው የሚጠጉ? ከመንግስት ከጉልበተኛ ሰዎች ምናምን ነው የሚጠጉ። ሰው ስትናገራቸው በእጅ አዙር ማንን ነው የምትነካ? ጉልበተኛውን። ያን ጊዜ ያቀምሳል። ያን መታገስ ግዴታ ነው። አሊያ ከቶውኑ ምንድነው የሚባል? አባቶቻችን ምን ይላሉ? እገሌ ከዚህ ጉባኤ ቤት ተምሮ ማየተም ይዞ ወጥቷል ሲሏቸው፣ አዎ አንብቦት ወጥቷል። እናንተን የሚገባችሁ 99% አንብበነው ነው እየወጣን ያለን። ማንበቡ ለማን ያቅት ይመስላል? እና ቅዱስ ኤፍሬምን ይደለው ለዚያ ያነብብ ማለታችን እሱ ነው። ቅድመ ይዝክር ስሙ ለባለ መጽሐፍ እዚያ እኮ ነው። ታዲያ እኛ ዘመን ማን የሰበከው ይባላል? ዲያቆን እገሌ ማዳመጥ አለብኝ፣ ሊቀ ምናምን እገሌ መጋቢ ምናምን ማዳመጥ አለብኝ። ቅድስናቸውን አይቶ ነው? እንዴት ዋላችሁ? ምናቸውን አይቶ ነው? ዝናው በምንድን ነው የመጣ? በከንቱ በባዶ ሜዳ። አስበው እስኪ ዶላርና ጽድቅ አብረው ሲሄዱ ለናዋላችሁ ዶላሬንም ሽክ አድርጌ እየበላው ፈልሰስ ብዬ በመኪና ፎቅ ሰርቼ እንደዛ ደልቶኝ አስበው መንፈስ ቅዱስ ያድርብኝ ማለት ነው። እና በእውነቱ መድኃኔዓለም ሁላችን ይማረን። ቅዱስ ኤፍሬም ሶርያዊ አንቺን የሚመስልሽ የለም ብሎ እመቤታችን ያመሰገናት ቅዱስ ኤፍሬም ሶርያዊ ማን ነው? እስቲ አጭር ነገር እንነጋገር። ማን ነው ቅዱስ ኤፍሬም? በተለይ ታውቃላችሁ ሶርያውያን ያከብሩታል ሲባል እሰማለሁ። የኢትዮጵያን ያክል ግን አይመስለኝም። አሁን እንግዲህ ፍልሰታ እየደረሰች ነው። 16ቱን ቀን በሙሉ ካፋችን የማይለይ ቅዱስ ኤፍሬም ሶርያዊ ነው። ትሰማላችሁ አይደል? ሶርያዊ በሀገሩ ለባህዊ በግብሩ ተብሎ ሲተረክ የሚገርማችሁ የቀድሞ ዘመን ሊቃውንት እንዲያረጋሉ። ዛሬን እንጃ። ሁሉም የተማረ ሰው በእናንተ እንግሊዝኛ ሚኒመም ሪኳየርመንት ይባላል። ዝቅተኛ መስፈርት አንድ ሰው ጉባኤ ቤት ገብቶ ከወጣ ዝቅተኛ መስፈርቱ 5 ነገር ናቸው ይባላሉ። 5 ነገር ቢያንስ በቃል ማጥናት አለበት። ምክንያቱም ጉባኤ ቤት የገባ ሁሉም በቃል ማጥናት ግዴታው ነው። ቢያቅተውና ችሎታ ቢያጠረው ግን 5 ነገር ውዳሴ ማርያም ትርጓሜ፣ ቅዳሴ ማርያም ትርጓሜ፣ ትምህርተ ዋዕት ትርጓሜ፣ ኪዳን ትርጓሜና ባሕረ ሐሳብ ትርጓሜ። እነዚህን 5ቱን ሳያውቅ ከወጣ ጉባኤ ቤትን እንደው በበሩ አለፍኩበት ቢል ይቀለዋል። ቢያንስ ቢቀር እነዚህን ካላጠና እንኳን ጉባኤ ቤት ገባ ሊባል እንጃ።
ታዲያ ስናጠናው እንደ ስራ መሆን የለበትም። ውዳሴ ማርያም ቀድሞ መምህራን ሁሉም ይማሩታል። ውዳሴ ማርያምን ግን 50 ሊቅ ይኖራል ከቤተ ክርስቲያን ነው። ግን የሚተረጉም ስንት ነው? ኧረ ተናገሩ። አንድ ነው። 49ስ ማዳመጥ ነው አይደለም? ብዙዎቹ ማዳመጥ አይፈልጉም። ለምን? የበለጠው ክብር ብለው የሚያስቡት እነሱ መናገሩን ስለሆነ በአታቸው መቀመጫቸው ነው። የየዕለቱን ይተረጉማሉ። ለማን ለራሳቸው። ገጥሟቸው ያውቃል? እንደዚህ አይነት ሊቃውንት አባቶቻችን እናውቃለን። እኛ በአካልም እናውቃቸው፣ ዛሬ እንኳን በሕይወት የሉም፣ አርፈዋል። ግን በአካል የምናውቃቸው አሉ። ውዳሴ ማርያምን ቆመው ታጥቀው ምንጣፍ ይነጠፋል። ምንጣፍ ሲነጠፍ ብዙ ሰው ወይ አይገባውም፣ ከገባውም አይ ለቃለ እግዚአብሔር ክብር ነው። ለሱ ብቻ አይደለም ምንጣፍ የሚነጠፍበት ምክንያት እንዲገባ በትርጓሜ ነው። እመቤታችን ትመጣለች፣ የብርሃን ምንጣፍ ይነጠፋል። ውዳሴ ማርያም ሲተረጎም እኮ ጥላ ተዘርግቶ ነው። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይቀመጣል። እዚያ ላይ ተቀምጣ ኦ ኤፍሬም ፍቁሬ ወፍቁር ወልድየ መጻይኩ ሀቤከ ከመ ተወድሰኒ። የየዕለቱ የራሱ አንቀጽ ስላለው ጠቅላዩ ይሄ ነው። እንድታመሰግነኝ መጣሁልህ ትለዋለች እና ጥላ ተዘርግቶ ጧፍ በርቶ፣ ጧፉ ይገባቸዋል ትርጉሙ። ምንጣፍ እኛ የምናነጥፈው ያው ጨርቅ ነው፣ ብርሃን የለም። የብርሃን ምንጣፍ አናገኝም። ስለዚህ ብርሃኑን የሚወክል ምን አለ? ጧፍ አለ። ጧፍ ተበርቶ፣ ጧፉን የሚይዘው ማን ነው ከተባለ ጥንቱን ተርጓሚው ነበረ። ይሄ ድምፅ ማጉያ መጣና አለመቻለ። በአንድ እጅ ድምፅ ማጉያ፣ በአንድ እጅ መቋሚያ። ለምን ይደክማል ያ ሁሉ ሰዓት መቆም። ስለዚህ ማን ይዘዋል? አንባቢው። እዚያ እኮ ነው ምንጣፍ ተነጥፎ ወንበር ተቀምጦ ድባብ ተዘርግቶ ጧፍ በርቶ ነው። ታዲያ ወገብ ታጥቆ ነው ትርጓሜ፣ ተከናንቦ የለም። ወገብ ታጥቆ ነው። ውዳሴ ማርያም ቅዳሴ ማርያም ሲተረጎም፣ ኪዳን ትምህርተ ዋት ሲተረጎም፣ መቅደመ ባሕር ሐሳብ ሲታተት ሲነገር ወገብ ታጥቆ ነው። በአጭር ታጥቆ ጫማ አውልቆ እንዲሉ አባቶቻችን እንዲያ ነው። ታዲያ ለዛ ነው እንዲያው ሶርያውያን ያከብሩታል ይባላል፣ ግን የኢትዮጵያውያን ያክል አይመስለኝም ብለው ለዛ ነው። ቅዱስ ኤፍሬም ማን ነው? ቅዱስ ኤፍሬም ማለት በ290ዎቹ መጨረሻ አካባቢ በ298 ዓመተ ምህረት አካባቢ ሶርያ ንጽቤን የምትባል ከተማ ከአረማዊ አባቱ ካህነ ጣዖት ይለዋል መጽሐፍ ነው የተወለደ። በቤተሰቦቹ ያገኘው ምንም መልካም ነገር የለም። ወደ ክርስትና እንዴት ነው የመጣ ብሎ የሚጠይቃል። ባጭር በየዓመቱ ስለምንተርከው ሰዓትም ለመቆጠብ የጉባኤ ሰዓትም ብሎ ነው እንደ ንፋስ ነው የሚሄድብኝ ለኔ። አጭር ነገር ወደ ክርስትና እንዴት ነው የመጣ ብሎ የሚጠይቅ ካለ ወደ ክርስትና የጠራው እግዚአብሔር ነው። እንዴት ቢሉ በህልም። አየህ አሁን አንተ ህልም ይጠላል ትለኛለህ። እኔ ህልም አልጠላም። ህልም ይጠላ ይመስልሃል? እንዴት ዋላችሁ? ኧረ በሞቴ ኧረ በጋ አምላክ ህልም ይጠላል? ንገሩኝ። ኧረ ጸጥ እያሉ ህልም ይጠላል? አይጠላም እኮ። እግዚአብሔር ሰውን ከሚነጋገርባቸው ጎዳናዎች አንዱ ህልም ነው። ነገር ግን ጥንቃቄ ይፈልጋል። ቅዱስ ኤፍሬም ገና አረማዊ ያለ በልጅነቱ አንድ ህልም ያለ። ያ ህልም ምንድን ነው? በህልሙ እንዲህ ይመስለዋል። ቁሞ ሳለ አፉን ሲከፍት ከአፉ የወይን ቅርንጫፍ ሲወጣ ያያል። ያ የወይን ቅርንጫፍ ወደ መሬት ወርዶ ይተከልና ትልቅ ዛፍ ይሆናል። ፍጥረት ሁሉ እየመጣ ይመገበዋል። መጀመሪያ ከተመገቡት ይልቅ ሁለተኛ የተመገቡት በጣም ይጣፍጣቸዋል። እየተመገቡት በሄደ ቁጥር ፍሬው እየጨመረ ጣዕሙ እየጨመረ ይሄዳል። ይህንን ያየ ይህን መቼም ተርጉምልን አትሉኝም። አንደኛ የቅዱስን ህልም እንደኔ ያለ ሰው አይተረጉመውም፣ ግን ትርጉም አያስፈልገውም። ይገባችኋል? በኋላ የሚሆነውን የነገረው በዚህ ሲመራመር በጎዳና ሲያልፍ ቅዱስ ያዕቆብ
የንጽቢን ኤጲስቆጶስ የነበረው ጻድቁ ቅዱስ ያዕቆብ ሲሰብክ ይሰማዋል ሁል ጊዜ። በተለይ ስለ እመቤታችን ፍቅር ነበረው በጣም ሲበዛ። መቼም ለእመቤታችን ሁሉም ፍቅር አላቸው፣ ለየት ያሉ ደግሞ ይታወቃሉ። አንዱ ቅዱስ ያዕቆብ ነው። ግን ከመምህሩ ደቀ መዝሙሩ በልጦ ቅዱስ ኤፍሬም የበላይ ሆኗል በኋላ። ታዲያ ሲያልፍ ሲያገድም ይሰማዋል። ሄዶ ተጨዋወተ፣ አስተማረው፣ መከረው፣ ዘከረው፣ አሳምኖም አጠመቀው፣ ደቀ መዝሙሩ አደረገው። በዚህ ምክንያት ቅዱስ ኤፍሬም ከአረማዊ ቤተሰብ ወደ ክርስትና መጣ። ከዚያ አብዝቶ መማር ይወድ ነበረ። ነገር ግን አንድ እውነት ማወቅ ይገባል። እናዋላችሁ ጸሎት የሌላት ጾም የሌላት ትምህርት ከንቱ ናት። ትምህርቲቱ አትረባ። ጉባኤ ቤት መማር የሚጠቅመው ለምን መሰላችሁ? ጉባኤ ቤት ቃል እግዚአብሔርን በተግባር መማሪያ ስፍራ ነው። ለምሳሌ ዘመናዊ ትምህርት ስትማሩ ዩኒቨርሲቲ፣ ለምሳሌ እዚህ ወይ ጎንደር ዩኒቨርሲቲ ይሆን የትም ዩኒቨርሲቲ ይሆን እናንተ ጠባያችሁ ምን ሆነ፣ ስነ ምግባራችሁ ምን ሆነ ያስጨንቃቸዋል። ኮድ ኦፍ ኮንዳክት አለ አይደለም? ዩኒቨርሲቲ ውስጥ በምትኖርበት ጊዜ እንዲህ ማድረግ አትችልም የሚል ዝርዝር አለ አይደለም? ያንን ብታጠፋ ይቀጣል። የሚቀጣህ ለራሱ ሕግ ትኩረት ስለሚሰጥ ነው እንጂ የአንተ ስነ ምግባር አስጨንቆት አይደለም። ምክንያቱም በዚህ ዓመት ለምሳሌ በትንሹ 100,000 ሰው ዲግሪ ተመርቋል ብለን ብንል 99% ሰብዕናው ቆሽሾ ነው የሚወጣው። ታውቁታላችሁ። ዩኒቨርሲቲዎቻችን 99% ትውልድ ማበላሻ ናቸው። ስነ ምግባሩን ተውትና የረባ እውቀት እንኳ ይዘው አይወጡም። ምክንያቱም የምናስተምራቸው ሰው እንዲሆኑ አይደለም። ለምሳሌ ጃፓን ስትሄዱ ጃፓን ውስጥ እስከ 4ኛ ክፍል ድረስ ለተማሪዎች ግሬድ አይሰጥም። ከ10 የኔ ያመጣል ምናምን። ሰዎች ኢትዮጵያ ውስጥ የሞትንበት አንዱ ትልቁ ምክንያት ምን ይመስላችኋል? የአንድ ሰው አዋቂነት እና የስኬት መለኪያው ምንድን ነው? ግሬድ ነው፣ ቁጥር ማለት ነው። 100% ገሌ ያመጥቷል። ያ እኮ አዋቂነቱን አይገልጥም። ትምህርት ማለት ለሰዎች እውቀት መስጠት ነው ወይስ ሰብዕና መስራት ነው? ኧረ ንገሩኝ። ታዲያ ሰብዕና የሚሰራ ዩኒቨርሲቲ ታውቃላችሁ? ኮሌጅ ታውቃላችሁ? እኔ አላውቅም። ዛሬ ይቅርታ አድርጉልኝና ሰብዕና የሚሰራ ጉባኤ ቤት ሁሉም እያጣነ ነው። ቅር ካላላችሁ እያጣነ ነው። መንፈሳዊ ተቋም እንኳ ሰብዕና የሚሰራ እያጣነ ነው። አንድ ሰው 1000 እውቀት ኑሮት አይምሮ ባለጌ ከሚሆን 10 ብቻ አውቆ መልካም ሰው ቢሆን የበለጠ ነው። ምክንያቱም እቻ ዓለም የምትፈልገው ዲግሪ አይደለም። እቻ ዓለም የምትፈልገው ፒኤችዲ አይደለም። እቻ ዓለም የምትፈልገው መጀመሪያ ምንድን ነው? ሰው ነና አላችሁ። ምንድን ነው የምትፈልገው? ሰው ለስነ ፍጥረት፣ ለባልንጀራ፣ ለወዳጅ፣ ለዘመድ፣ ለባይድ፣ ለሁሉም የሚያዝን የተሰራ ሰብዕና ነው የሚያስፈልግ። ይህንን የሚሰሩ ደግሞ 3 ተቋማት ናቸው። ቤተሰብ፣ ቤተ ክርስቲያንና የትምህርት ተቋማት ናቸው። ዘንድሮ ግን 3ቱም ፌል አድርገዋል፣ ወድቀዋል። እንኳን ሌላውን ሊሰሩ እነሱም ችግር ውስጥ ናቸው። ለሁሉም ቅዱስ ኤፍሬም በልጅነቱ ቅዱስ ያዕቆብ ሲያስተምረው ቀለም ብቻ አይደለም የሚነግረው። አያችሁ፣ ቅዱስ ኤፍሬም የሚታወቅ በምንድን ነው? በምጽዋት እናዋላችሁ። ምጽዋቱን ከየት ያገኙ ይመስላችኋል? ከመምህሩ። ምክንያቱም ቅዱስ ያዕቆብ ዘንጽቤን የእመቤታችን ክብርና ፍቅር ሲያስተምረው ምን አድርግ እያለ ነው? ምጽዋት ስጥ። በተግባር ነው ያሳደገው። የሚገርማችሁ ተምሮ የኒቅያ ጉባኤ ደረሰ። ቅዱስ ያዕቆብ ወደ ኒቅያ ሲሄድ ደቀ መዝሙሩን ቅዱስ ኤፍሬምን አስከትሎት ሄደ። ያ ትልቅ ልምድ ነበረ፣ ትልቅ ተሞክሮ ነበረ። አቡነ ጎርጎርዮስ በቀኝ አቁማቸው እና አቡነ ጎርጎርዮስ ካለ የሚባሉ ታውቃላችሁ? ማኅበረ ቅዱሳን እንዲመሰረት ምክንያት ሆኖ የሚባሉ አባት። ማኅበረ ቅዱሳን ስትሄዱ በብዙ ቦታ ስዕላቸውን ታያላችሁ። በነገራቸው አንዳንድ ሰው የታደለ ነው፣ ይገርመኛል። ጥረታቸውን አደንቃለሁ። ግን አንዳንድ ጊዜ የታደለ ነው ገሌ ብሎ ማለት እግዚአብሔር እንደሚያዳላ ማስመሰል ይመስላል። የታደለ ማለት ግን እንዲሁ ቋንቋ ነው፣ አገላለጥ ነው። አንዳንድ ሰው ስራ እኮ በነገራችን ላይ በጣም ብዙ መልካም ሰርተው ስማቸው የማይጠራሉ እኮ። እሳቸው ግን ይገርመኛል፣ ሰርተዋል፣ ደግሞ ጥሩ ስም አትርፈዋል። ታዲያ አንዳንድ ጊዜ ትንሽ እንዲያ ብሎ ቅር የሚለኝ ነገር አያለሁ።
ጥሩ ነው ማመስገን። ግን እዛ ዋና ማዕከል ላይ ሲሄድ ትምህርት ቤት ላይ ነው የጎርጎርዮስ ትምህርት ቤት አለ አይደለም፣ በትልቅ ፎቶ አለና ስምህ ሕያው ዘኢይመውት የሚል ነገር ተጽፎ አየሁኝና እንዲያው ለፈጣሪ የሚጠቀሱ ነገሮችን እንዲያው ለቅዱሳንም ቢሆን መጥቀስ አንዳንዴ ይከብዳል። አንደኛ ቤተክርስቲያን ቅድስና አልሰጠቻቸውም ገና። እስኪ እኔ እንግዲህ መረጃውን ስቸው ካልሆነ እስካሁን ድረስ አላወቅኩም። እኔ ቅዱስ ብላችሁ ጥሯቸው። በጣም ትልቅ ቁም ነገረኛ ሰው። በነገራችሁ በጣም የሚያስደንቁኝ ነገር ብፁዕ አቡነ ጎርጎርዮስ ምን ነበሩ ቢባል የመጀመሪያ አይምሮ ላይ የሚመጣው ምንድን ነው? ቁም ነገረኛ፣ ለሌላ ለምንም ነገር ጊዜ የሌላቸው፣ ለቧልት ለቀልድ ብቻ አይደለም፣ ከሰው ጋር ተቀምጦ እንቶ ፈንቶ ለማውራት ጊዜ የሌላቸው፣ ለዘረኝነት ጊዜ የሌላቸው፣ ስራ ለመፍታት ጊዜ የሌላቸው፣ በነገራችሁ ላይ ቁም ነገረኛ ናቸው። ነገር ግን ቃሉን የምናውቀው ሊጦን ላይ ነው አይደል? ስምከ ሕያው ዘይመውት ትጉህ ዘይደቅስ፣ ፈጣሪ ዘይደክም፣ እግዚ ስሉጥ ላዕለ ኩሉ እያለ የሚቀጥል አይነት ቃል ነው እና ስምከ ሕያው ዘይመውት ተብሎ እኔ እስካሁን አልገጠመኝም። ከቅዱሳንም የተባለ አላወቅኩም። እንግዲህ ሙያ ከተባለ ነገረ ቅዱሳን ማጥናት ነው እና አንዳንድ ጊዜ ለአድናቆትም ብለን ትርፍ ባንሄድ ጥሩ ነው። ብዙ የሚገልጻቸው ነገር ስላለ ብዬ ነው። ምናልባት ለማለት የተፈለገው በእኛ ዘንድ ስምህ በስራ ምክንያት ስምዎት የታወቀ ነው ለማለት እኛ እስካለን ድረስ ለማለት ከሆነ ያም ቢሆን የሊጦኑ ጥቅስ ባይጠቀስ ጥሩ ነበረ። በነገራችሁ ላይ ለነገሩ እንኳን እሳቸውን ያክል ትልቅ ሰውና ይህንን ያክል ስንት ቁም ነገር የሰሩ ዛሬ በቤታችን ቅኔ የሚባል በቅኔ ሙያ ሁላችሁ በተለይ ታውቃላችሁ አይደል? ቅኔ ምን ያህል የት እንደገባች አላፊ አግዳሚ ሲመሰገንባት። እኔ አንድ ቦታ ላይ የእውነቴን ነው በሌላ ቢመሰገኑ ቅር አይለኝም፣ ግን አንድ ሊቅ ተነሱና ሌላኛውን ሊቅ ለማመስገን እግዚአብሔር ወዜና ወይ ጥበብ የሚለውን በቅዳሴ ያለውን ኃይለ ቃል አዚመው እንግዲህ እግዚአብሔር በቅዳሴ ለጌታ ነው፣ በማህሌት ለቅዱስ ገብርኤል አለ። እዚህ ደግሞ አሁን በዘመናችን ላሉ አንድ አባት ስም ቀጥሎ ሲናገሩ ስቅቅ አለኝ በጣም። ምን ያደርጋል? የንታም የድጓ መምህር ናቸው። ድጓ ስቃይ አይቷል። ቅኔ ቀጥሎ በጣም ተሰቃይቷል። በየምርቃቱ ሁሉ የሰው ስም እየገባበት አለቦታው፣ በተለይ የዮሐንስ ወልደ ነጎድጓድ ስም በጣም ነው ማለት። እንዳንድ ጊዜ ለንጽጽርም እኮ እኔ አታስታውሱም? የዛን ጊዜ የተክሊሉ ጊዜ በጣም ተቀይሜያችኋለሁ። ሰባኪ ወንጌል ሐዋርያ ትንቢት የሚለውን ወረብ እንዴ ደግሞ አልጠፋ እንደ ወደ ዮሐንስ መላእክት እንኳን የማይተካከሉት ዮሐንስ እንዲያውም እንታዲ በኩሉ ምን አደረኩት? አንተ ደግሞ ታበዛዋለህ። አንዳንድ ቀንማ ለቀቅ አድርግ እንጂ ነው አውራ አረዋቆት ወደዚያ እንዴት ብሎ ይሆናል? በነገራችሁ ላይ እስቲ እንደው እንደ ምሳሌ ለምሳሌ ያቆናበባለ ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ባሉበት ዘመን ለእሳቸው የተደረሰ ውዳሴ አለ እንበል። ከዛ ልክ የእሳቸው ስም አስወጥቼ አንተን ስም አስገብቼ ባደርገው ትኖራታለህ? እሳቸው እንኳን ባይሰሙ የሀገሩ ሰው ያኖርሃል? አረ ዛሬ ባለው ጄኔራል ገሌ ጠቅላይ ሚኒስትር ገሌ ሰው ተብሎ ይጠራል? ለዕለትም ቢሆን አይባልም። ሲመሰግን ልክ አለው እኮ በልክ እኮ ነው ማመስገን። ለዲያቆን ልክ አለው፣ በዲያቆን ልክ ነው ማመስገን። የዲያቆን ልክ ማለት እስጢፋኖስ አይደለም። አንድን ሰው አመሰግናለሁ ለበስጢፋኖስ ቦታ እንዳታስገባው ተው። ልክ አለው። በቃ ጥሩ ከሰራ እገሌ ጥሩ ተሰርታራ በቃ እኮ ነው። ለሁሉም ቅዱስ ኤፍሬም ሶርያዊ ወደ ጉባኤ ኒቅያ መምጣቱ በጣም ጠቅሞታል። ነገር ግን እሱ በጉባኤ ኒቅያ ውስጥ እያለ አንድ ነገር ተፈጥሮ ነበረ። እሱ ነው ለነገራቸው የፈለኩኝ። በዚያ ወራት ምንኩስና እያበበ ነበር። እና አባ እንጦንስ ነበሩ፣ እና አባ ጳላሞን ነበሩ፣ እና አባ ጳኩሚስ ነበሩ፣ እና አባ መቃርስ ምናኔ ጀምሮ በጣም ብዙ ቅዱሳን በበረሃ አሉ። እነ ቅዱስ ባስሌዮስም አሉ። ታዲያ በበረሃ ያሉ ቅዱሳን አንድ ራእይ በተመሳሳይ ጊዜ ያሉ። ይሄ ራእይ ምንድን ነው? ከሰማይ ግሩማን መላእክት ይወርዳሉ። በእጃቸው የብርሃን መጽሐፍ ይዘዋል፣ ጥራዝ እና እነዚያ ግሩማን መላእክት ይነጋገራሉ። ከቶ ይህንን መጽሐፍ ለማን እንስጠው እየተባባሉ አንዱ መልአክ ብድግልና ለቅዱስ እገሌ እንስጠው ይላል። በዘመኑ ያለ አንድ ሊቅ ነው። አይ ሊቅ ነው፣ ጻድቅ ነው፣ ነገር ግን ይህንን መሸከም አይቻለውም ሌላ ይላል። አንዱ መልአክ ተነስቶ አንዱ ተነስቶ መጨረሻ ላይ ጥራዙን የብርሃን ጥራዙን የያዘው መልአክ
ይሄ የሚገባው የሶሪያው ኤፍሬም ብቻ ነው፣ ለሱ እንስጠው ብሎ ለሱ ሲሰጡት እነዚያ ሁሉ ቅዱሳን አዩ። ከዚያ በኋላ ቅዱስ ኤፍሬም ምን እንደሚሆን በዚያ ተረዱ። ጥሪው እንዴት ነው? ጉባኤ ኒቅያ እንዳለቀ ከነዛ ሁሉ ቅዱሳን ተባርኮ፣ ግን ቅዱስ ባስልዮስ ብቻ አልነበረምና ጉባኤው ተመልሶ ሲወጣ ራእያ በትርጓሜ የምታውቁትን ከምድር እስከ ሰማይ የሚደርስ እናዋላችሁ የብርሃን ምሰሶ ተተክሎ አየ። በነገራችሁ ላይ አርኬ ጸሐፊው ጊዜ ያረካኛል አንጀት ይጠብነ የሚል አሁን ባስልዮስን ምንድን ነው የሚለው? ሰላም እብል ብእሲ ሀዳፈ አለ። እንግዲህ ሀዳፈ ነው ያለው። ልብ በሉት። አንድ ሰው ተማረ የሚባል ሀድፍዮ ይላል ትግሬ ትላላችሁ በትርጓሜ አይደለም። ብእሲ ሀዳፈ እንግዲህ ሀደፈ የሚለውን ለሁለት ብናስኬደው አንደኛ ቀዘፈ ከሆነ ምዕመናንን በመከራ ዘመን በወጀቡ ቀዝፎ የሚያሻግር መምህር ዛሬ አለን፣ እናዝናለን። ብእሲ ሀዳፈ አለ። ሁለተኛ ነገር ሀድፍዮ ባለው ምን አለ? ሰነገለ ይላል። ሰው ሲያድፍ መሰንገል ይባላል አይደል? መወልወል እንበለው በእናንተ አማርኛ። ዘያምር ምሳሌ አለ። ይኸውልህ አመጣው። ምን ያውቃል አለ? ምሳሌ ታውቃላችሁ? ምሳሌ ሲባል እናንተ ነገር በምሳሌ ጠጅ በብርሌ ልትለኝ ነው አይደል? ታዲያ የእኛ መምህራን ምን አሉ? ነገር በምሳሌ ጠጅ በብርሌ ብለህ ለምን ትቆርጠዋለህ? መዝሙር ባህሌ ብለህ ጨርስ ይላል። ዘያምር ምሳሌ አለ ወስዋሬ ነገር ዘተርፈ አለና ስለ ተአቲ በሲል በኋላ እንተርከዋለን። ሶበ ባስልዮስ ተወክፈ አመም ይላል። አመ ባስልዮስ ተወክፈ ደምሰሰ በሕይወቱ ዛጣውያ መጽሐፈ ወድረ ሞቱስ አሐደ ዘተርፈ አለ። ይሄን ያክል ሊቅ ነው እና ምን አለ ቅዱስ ኤፍሬም? ህልሙን የገለጽክ አለ። ትርጓሜውን ግለጽልኝ። መልአከ እግዚአብሔር መጥቶ በራእይ ምን አለው? የቂሳሪያው ቅዱስ ባስልዮስ ነው አለ። በጣም አደነቀ። ፍጡር እዚህ ማዕረግ መድረስ እንደምን ይቻላል አለና መምህሩን እዚህ አድርሶ ተባርኮ የት እንደሚሄድ ነግሮት ወረደ። ለምን ቢሉ አባቶቻችን ስለ ብዙ ምክንያት ያለው፣ አንደኛ የህልሙን ትክክልነት ለማረጋገጥ ሰይጣን ተጫውቶብኝ ነው መንፈስ ቅዱስ የሆነ ያሳየኝ፣ ሁለተኛ ለመባረክ ከተገኘ፣ ሶስተኛ ምስጢር ለመጠየቅ እንዲህ ካለ ሰው ጋር ምስጢር ቢጨዋወቱት ይጠቅማል። ወርዶ ቂሳሪያ ሲገባ ግን እንዳሰበው ሆኖ አላገኘውም። በአጋጣሚ ከቅዳሴ ሲወጣ ነው ያየ ወርቅ ወንጌል ይዞ የወርቅ አትሮንስ አዘርግቶ ወርቅ ወንጌል አስቀምጦ የወርቅ መነሳንስ ይዞ የወርቅ ካባ ላንቃ አድርጎ የወርቅ አክሊል ደፍቶ በወርቅ መታጠቂያ ታጥቆ ወንጌል ሲያነባየው ወታዘቡ ልቡ ለኤፍሬም ከባስልዮስ ሥጋዊ ውእቱ ይላል በትርጓሜ። እኔ በነገራችሁ ላይ ቅድም አንድ ሰው ጋር እየተነጋገርን እንዴት ዋላችሁ? በዚህ ዘመን የምታዩቸው ነገሮች አሉ አይደለም? ለምሳሌ እምነት ነው ተብሎ ቅቤ ሲሰጥ ቃሪያውስ መቼም ለዚህ አቃጣይ ትውልድ ይሰጡትም አይከፋ። ቅቤው ግን ለምን መሰላችሁ? በሕገ ቤተ ክርስቲያን ከቅጽረ ቤተ ክርስቲያን ከማይገቡ ነገሮች መካከል ሽንኩርትና ቅቤ ዋናዎቹ ናቸው እንድታውቋቸው። ተው አይገባም። ለመግባት እንኳን ራሱ በጣም ነውር ነው። ቅቤ ተቀብታችሁ ቤተክርስቲያን መግባት አትችሉም። ወንድም ወንድ ሴት ሽንኩርት በልቶ እንኳን ይዞ መግባት በልቶ መግባት አይቻልም። ስርዓት ተማሩ። እሺ እሱንም ቅቤውንም ይለቅለቁት ችግር የለውም። በጣም የሚያሳዝነኝ ነገር በዚህ በአዲስ አበባ ዙሪያ ካሉ በጣም የታወቁ ስፍራዎች መካከል አንዱ ቦታ ላይ መስቀል ይተክሉና ዳቦ ይሞሉታል። በቪዲዮ ተቀርጾ ነው ያዩት። ይሄ ያለ እንጎቻ መስቀሉ ምን በድሎ ነው በእንጎቻ የሚታጠር? ከሁሉ ደግሞ በጣም የሚያሳዝነው ዘብር ገብርኤል መሰለኝ ካልተሳሳትኩኝ ስርናዩን ይሄ ግብሩን ሰብስበው መስቀሉን ዘቅዝቀው እዛ ውስጥ ይከቱታል፣ ተክሉታል። ያ ስፍራ በእውነት የታላላቅ ሊቃውንት የእነ አክሊሉ ስፍራ አይደለም ካልተሳሳትኩኝ። ቅድም አንድ ደግ ሰው ጋር እየተነጋገርኩኝ በዚህ ዘመን መያዝ ያለብን የመጀመሪያው ነገር የቤተ ክርስቲያንን ስርዓት ነው። ከዛ በኋላ ክንፍ ያበቀለ መልአክ መጥቶ እንኳን ከተጻፈ ውጭ ቢሄድ ቅዱስ ጳውሎስ ነግሮናል። የተረገመ ይሁን የተለየ ይሁን ብሎናል። ማንም ይሁን። ምክንያቱም ሰው ከሕገ ቤተ ክርስቲያን ቅዱሳን አሉ። የንታ አንድ ቀን ምን ብለውኛል? በዚህ በዘመናችን ያረፉ አንድ በማጠመቅ የሚታወቁ አባት ነበሩ። እኔ ቅዱስ ናቸው ብዬ ለማመን ተቸገርኩ። ለምን?
በነበሩበት ስፍራ ለብዙ ዓመት ስለኖርኩ እኔ የማውቀው አንድ ነገር ሕገ ቤተክርስቲያን ሲጣስ ብቻ ነው። በጣም ነው የማዝነው። አከብራቸዋለሁ እንደ ሰው፣ እንደ ጻድቅ ለማየት ግን እቸገራለሁ። እና እሳቸው ደግሞ እንደ ጻድቅ እንደማያቸው ሰማሁኝና ቀጥ ብዬ ገባሁኝ ከይንታ ሊቀ ሊቃውንት ዘንድ። እንዴት ነው ነገሩ ስላቸው በየዋህነት ብንይዘው ሳሉኝ። አይ እንታ አይስማማኝም ነገሩ፣ ግን ቃልዎትን እቀበላለሁ። አሁንም አልተስማማኝም። ደህና ዋላችሁ። ሕግ ቢጥሱ ማንነቅፋቸው እነማን ብቻ ናቸው? እብድ ይመስሉትን ብቻ። ለምን? ወትሮውኑ እብድ ሲመስሉ ከመስመር ወጥተዋል። ስለዚህ እነሱ ምንድን ነው የሚፈልጉት? መናቅ፣ መዋረድ፣ መሰደብ፣ መገፋት፣ መደብደብ ብቻ ነው የሚፈልጉት። እንደነ አባ ተክለ ማርያም እንደነ አባ ደመና ያሉት ዓርብ ጠዋት ተነስተው ስጋ አምጡልኝ ብለው ስጋ ይበላሉ፣ ጠላ ይጠጣሉ። እነዚህን በሕግ ለመለካት ይከብዳል። ከዛ ውጭ ያለው ግን ከሕግ ሲወጣ ችግር ነው። እና መስቀል ዘቅዝቀስ እንዲህ ውስጥ በየትኛው በምን መለኪያ ነው ደግሞ እኛ ሰው የሚለው አጣምና አይ መስቀል በዘቅዝቅ እኮ ቅዱስ ጴጥሮስ ሲሰቀል ተዘቅዝቆ ነው። ይኸውልህ መስቀሉን የዘቀዘቁት ሮማውያን እንጂ ቅዱስ ጴጥሮስ አይደለም። ደህና ዋላችሁ። እሱ ያለ ዘቅዝቃችሁ ስቀል እኔን ነው መስቀሉን አላለ። በመስቀል ማድረግ የፈለጉት እነሱ ናቸው፣ እሱ አይደለም። መስቀል መዘቅዘቅ የእሱ ፍላጎት አይደለም። እንዲህ ሰው መስቀል ዘቅዝቆ በዛ ላይ መስቀሉን ስንዴ ውስጥ ዘቅዝቀ ያሳዝናል። እኔ በእውነት የመተቸት ፍላጎት ኑሮኝ አይደለም፣ ግን በጣም መገወጥ ነገር በዛ፣ ከልክ ያለፈ። ለሁሉም ቅዱስ ኤፍሬም ወታዘበው ልቡ ያለው ቅዱስ ኤፍሬም ስህተትን ይመስላችኋል? ትክክል ይመስላችኋል? ትክክል ነው። ምክንያቱም በተጻፈውን የለካው መንፈስ ቅዱስ ወርቅ በሚወድ ሰው ላይ ሊያድር ይችላል? አያድርም። ነገር ግን ቅዱስ ባስልዮስ ያንን ያደረገ ስለ ሁለት ምክንያት ነው። አንድ ስለ ክብረ ወንጌል፣ ሁለት ክብሩን ለመደበቅ። ምክንያቱም በውስጡ ማቅ ምንጣፍ ለብሷል። ሰውነቱን የሚበላው እንደ ሰዓት የሚለበልበው በውስጥ የለበሰው ልብስ አለ። ወዲያ ወንጌል እንደጨረሰ አውልቆ ቤተ እግዚአብሔር አስቀምጦት ነው የሚሄድ። ይህንን ትዝብቱን ለማስተካከል መንፈስ ቅዱስ ስንት ምልክት ይገልጥለታል? ስንት? አትፍሩ፣ አይዟችሁ። ስንት? ኧረ እንዴት ዋላችሁ? ስንት? በትርጓሜ እኮ ይላል አንደኛ፣ ሁለተኛ ያለ እስከ አራት ያስኬዳል አይደል? አንደኛ ሲያስተምር ቅዱስ ባስልዮስ መንፈስ ቅዱስ በርግብ አምሳል መጣ በራሱ ላይ ስትቀመጥበት አየ። የመንፈስ ቅዱስ ማደሪያ ነው ሲለው አትጠራጠረው፣ ግድ የለም። ሁለተኛ ተዋሃሲያን መጥተው ሲያርፉ ከከዊነ እሳት ማዕረግ የደረሰ ነውና እርርኩም ትር እያሉ ይወድቃሉ። በነገራችሁ ላይ ተዋሃሲያን ሲባል እንዲያው ዝንብ ምናምን እንዳይመስላችሁ፣ አጋንንት ናቸው ተዋሃሲያን የተባሉ፣ ወደ ምስጢሩ ብትሄዱ ማለት ነው። ሶስተኛ ሲሰብክ ሲያስተምር ከአንደበቱ ነጸብራቀ እሳት እየወጣ ይዋሃዳቸዋል፣ ምዕመናንን አጋንንትን ያሳድዳቸዋል። እንዲህ ያለ ሰው ብሎ እየተገረመ እያለ በወቅቱ በቅዱስ ባስልዮስ ቤት እና አባ ወቅሪስን የመሰሉ ቅዱሳን ነበሩ። አባ ወቅሪስ ታውቃላችሁ? በዜና ቦ ያለው መጽሐፍ ወግሪስ የሚል አሳትም ዋላርን አንድ መምህር ያ ቅዱስ ወቅሪስ ቅዱስ ባስልዮስ ረድን የነበረ መጀመሪያ። ሌሎችም ቅዱሳን ነበሩና ያ ይታያችኋል በአጸደ ቤተ እግዚአብሔር ከማዕዘኑ የቆመው አላቸው። አዎ ሄዳችሁ ኤፍሬም ሶርያዊ ኤፍሬም ለባሃዊ በሉት አላቸው። አያውቀው ሄዶ ኤፍሬም ሶርያዊ አሉት። ደነገጠ። ወለባሃዊ ብለው ደገሙለት። ማን ነው እንደሱ በለው ያላቸው? መምህራችን ባስልዮስ ስሜን አያውቅ፣ አገሬን አይጠይቅ። እንዲህ አድርጎ ስሜን ከነ አገሬ አመሌን ከነ ግብሬ አስተባብሮ ይጥራኝን እያለ እያደነቀ ሄደ። ሲጨዋወቱ ቅዱስ ባስልዮስ ፍጹም ነውና እንኳን የሰው የመላእክት ቋንቋ ይሰማል። ግን ክብሩን ላለመግለጥ ቅዱስ ኤፍሬም በሱርስት ቋንቋ ሲናገር ቅዱስ ባስልዮስ ይሰማዋል እኮ፣ ግን እንደማይሰማው ነው። ተርጓሚውን ምን አለ ይላል። ኋላ ቅዱስ ኤፍሬም አስተዋለና አባቴ አሉ። አቤት። ቋንቋ ይገለጥለት ብለህ ጸልይልኝ። ልብ በሉ፣ እንዲገለጥልን አላለም፣ ይገለጥለት ብለህ ጸልይልኝ። ቅዱስ ባስልዮስ ምን አለ? ካልቀረስ አንተም ጸልይልኝ፣ አብረን እንጸልይ አለ። ጸለዩ። ያለ አስተርጓሚ ሲጨዋወቱ አድረው ጠዋት አባቴ መርቀኝ ባርከኝ ልሄድ ነኝ አለው። አይ ኤፍሬም ይህን ሁሉ ጎዳና የመጣ ያንን ህልም እግዚአብሔር ያሳይህ በከንቱ መስሎ ነው፣ አትሄድም፣ እዚህ ነው የምትቀር አለው። እሺ አለ። የቅዱስ ባስልዮስ ደቀ መዝሙሩ ነው፣ ተማረ። ጨዋ ነበር ቢሉ ዲቁና፣ ዲያቆን ነበር ቢሉ ቅስና ሹም አስቀመጠው። ጥቂት ቆይቶ ተክሪት በምትባል ሃይማኖታዊ አላየችቱ
ኤጲስቆጶስ ዘሀገረ ተክሪት። ሶርያውያን ግማሾቹ ጵጵስና ተሹሟል። ግማሾቹ ምን ይላሉ? ቅዱስ ባስልዮስ ሊሾመው ሲል እምቢ ብሎ ሸሽቶ አመልጧል፣ አልተሾመም ይለዋል። በቤተ ክርስቲያናችን ትውፊት ግን ኤጲስቆጶስ ዘሀገረ ተክሪት ይለዋል። ታዲያ እንዲሁ ነው ተሾመ። ይሄ ምዕራፍ 1 ይባላል የቅዱስ ኤፍሬም ታሪክ። ደህና ዋላችሁ። ምዕራፍ 2ቱን ልናመጣው ነው። ደህና ዋላችሁ። እናምጣው ታው እናምጣው ምዕራፍ 2ቱን። እዚህ በኋላ ያለው የቅዱስ ኤፍሬም ሕይወት ነው ወሳኙ ነገር። ለምን ብትሉ ቅዱስ ኤፍሬም ሶርያዊ እንደተሾመ ምንድን ነው ያደረገ? ቀጥ ብሎ በረሃ ለማስተማር ካልሆነ በቀር ከቶውን ከተማ ይመጣል። ብታንቁት የሚመጣባቸው 2 ምክንያቶች ነው ያሉት። አንደኛው ለማስተማር፣ ሁለተኛ መናፍቃን እንደ ዲዳን የመሰሉ መናፍቃን ህዝብ ሊያስቱ ሲሉ በአደባባይ በህዝብ ፊት ተከራክሮ ይረታቸው ነበር። ከዚህ ውጭ ግን መኖሪያ ቤት ነው፣ በረሃ ነው። የሚገርማችሁ ነገር እኔን ጨምሮ የአንዳንዶቻችሁ ትልቅ በሽታ አለብናል፣ ብስጭት የሚባል እና አላችሁ። እናንተ ትዕግስተኞች ናችሁ መሰለኝ። አንድ ሰው ሲናገር እየሰማው የኔ አባት አለ አቤት ገብቶ የሆነ ነገር ጠፍቶ ያለ አይደለም መጥቶ በጥፊ ጥያቄ የለውም ያችሁ ላይ ከዛ ምን አረኩ? ለምንድን ነው እንደዚህ ያደረግ? እኔ እኮ አይደለሁም እና እንደሱ አትልም መታኝ ያለ አንድ ጊዜ ብትጠይቀኝ ምን አለ መጀመሪያ እንደዚህ አይነት አለ አይደለም። በቃ መጀመሪያ እንደደረስክ ቱክ ማለት። በነገራችሁ ላይ የብስጭት ጫፉን ማወቅ ትፈልጋላችሁ? እቤት ቁጭ ስንል አሞሮቹ አጥንት ምናምን ይዘው ሄዱ የለም ያመልጣቸዋል። የሄዱ የት ላይ ነው የሚያርፍ? ቆርቆሮ ላይ ይጮሃል አይጮህም? ወጥተህ ስርዓት አትይዙ። እውነቴን ነው ገጥሞኛ ቃል እስከዛ ድረስ ያደርሳል እኮ እንግዲህ አሞራው ሊሰማኝ ማለት ነው። እናንተ ስርዓት የላችሁ። ይሄ ብስጭት ልክ ሲያጣል በጣም ከበደ። ህፃን ሲረብሽ ሁሉ መታገስ አትችሉም እኮ። አውቆ ነው ያለ የሙሴና የፈርዖን ጥፊት አውቆ የለ አውቆ ነው የመታኝ። ቅዱስ ኤፍሬም ሶርያዊ ትልቁ ጸጋው ምንድን ነው ካላችሁ ቅዱስ ኤጲፋኒዎስ አንድ ነገር ብሏል። የምንኩስና ቆብ በራሴ ከደፋው ማኅተመ ቅድሳት ጥምቀትን ከተቀበልኩ ጀምሮ ቂም በልቤ ያድሮ አያውቅም አለ ይባላል ቅዱስ ባስልዮስ። ቅዱስ ኤጲፋኒዎስ። ቅዱስ ኤፍሬም ደግሞ ክርስቲያን ከሆነ አንስቶ ተበሳጭቶ አያውቅም። ቁጣ የሚባል ነገር አያውቅም። ደህና ዋላችሁ። ቅዱስ ጳላሞንን ለማሳቅ ቅዱስ ኤጲፋኒዎስን ለማሳዘን ቂም ይዛል ብለው ቅዱስ ኤፍሬምን ለማናደድ አጋንንት ያለሞከሩት ሙከራ የላቸውም። ከሙከራዎቻቸው መካከል አንደኛው ለምሳሌ አንዲት አመንዝራ ሴት ሳቱበት፣ ላኩበት። ከዚህ በፊት ነግሬያቸዋለሁ። ያቺ አመንዝራ ሴት ቀጥ ብላ ከባቱ ሂዳ እንደደናደርክ ሰላምታም የለው ልብሷን ልታወልቅ። አመንዝራ ሴት ምን ፈልገሽ? አብረን እንተኛ። አስቡት። ይሄ እንኳን መናደድ ያስፈልገዋል። እኔ እዚህ ላይ እንደው የኔን ብትጠይቁ መናደድ ብቻ ሳይሆን ጥፊም ያስፈልገዋል። እንደዚህ ያለው ነገር ላይ ግን ጥፊው እንኳን ይጎዳል፣ ግን መሸሽ። አንድ ጓደኛ የነገረኝ ልንገራችሁ። መጀመሪያ ልጆች እያለን አንድ ዲያቆን ነበር፣ የኛ ደብራችን ሊቀ ዲያቆን የነበረ መሰረት ትምህርት ቤት የሚባል መሰረት አይደለም፣ ጻድቁ ዮሐንስ የሚባል ትምህርት ቤት። ጻድቁ ዮሐንስ ዛሬ ረፍታቸው ያዝ። አብዛኛው ልብ አልባ ነው። ጻድቁ ዮሐንስ ዛሬ ነው ረፍታቸው፣ ሐምሌ 15 በ74 ዓመተ ምህረት አስል ተደረስበት። ዘንድሮ ስንተኛ ረፍታቸው እንደሆነ። ጻድቁ ዮሐንስ የሚባል ትምህርት ቤት አምሽቶ በየት ይመጣል? በዚህ አሁን እየፈረሰ ባለው መንደር። እየፈረሰ ያለው መንደር ደግሞ ያው መቼም እህቶቻችን ከችግር ምክንያት ምን እንደሚያደርጉበት ታውቁታላችሁ። እሱ አያውቅም፣ እንደተፈጠረ ያለን የሚመስለኝ። እርቦታል። ያቺ 10 ብር ናት የወር ደመወዙ። ከዚያች ሻይ ሊጠጣ ነው። ሻይና ዳቦ አለ ይላታል። መሽቷል፣ የማታ ትምህርት ነው አለ ትላለች። ሰተት ብሎ ግብት ጥርቅም አድርጋ በሩ ዘጋችው። ምን ነው አላት። ብርድ እንዳይገባል። ሞኝ ነው። እሺ ብሎ ቁጭ አምታቀረብ ሲያየው ጥሩ ውሃ ነው በብርጭቆ ይቀርብ። ውሃው ምን ያደርግልኛል? አረ ጠርሙስን አምታቆጭ። ለካ ውሃ አይደለም። ምንድን ነው? ታውቋት የለ አረቂ። ምን ትላለህ? ጉንፋን ይዞኛል ከሻይ ላይ ጠብ አድርግልኝ ትላለህ። ኮረንቲ ትለዋለህ። ዘማ ሲያየው አረቂ ነው። እንደ አንቺ ሻይና ዳቦ እኮ ነው ያልኩሽ ይላታል። ይሄን ያለ ዝም ብለህ እሱን ጠጣት። እምቢ መታንቅ ለበሰው እችን ይወዳል። ጉልበተኛ ነው። ጀሪካ እየተሸከመ ጸበል የሚያጠጣ ገልብጦ ጥሏት። ለካ ሄዶ የት ላይ ትወድቃለች?
የብረት ምድጃ ፌርሜሎ ትለዋለህ በጣሊያንኛ አንተ። የብረት ምድጃ ላይ ሄዳ ክንብል እዚያ ትላለች። ምንድን ነው? አስገድዶ እንትን ያርግ። ዲያቆኑን እስር ቤት አለቃ ገዳሙ ነፍሳቸውን ይማር ሄደው አረ ዲያቆን ነው እባካችሁ ብለው ገላግለው አስፈቱት። አመለጠ። አየው ቢቀለሰለስ ኑሮ ችግር ነው። ደግሞ አንድ ጓደኛዬ ምን አለኝ፣ ዲያቆን ነው። አንድ ቀን ክረምት ላይ ነው አለ፣ ዛሬ 20 ዓመት አካባቢ ይመስለኛል። ክረምት ላይ አራዳ ላይ ዶፍ ዝናብ ከመጠን ያለፈ ጠቅላላ እስከ ጉልበት ይውጣል አለ። አስፋልቱ አያሳልፍም። እና እዛ ቁሜ ጨለማ ነው፣ ድሮ መብራት አናውቅም፣ የመንገድ መብራት ብዙ የለም። ከጨለማው ከኔ ልፍ ብሎ ድምፅ ይሰማኛል፣ ሴቶች እያወሩ እና ሰውነቴ ሲግል ታወቀኛል። ወዲያውኑ ደህና መምህር ናቸው ያሳደጉት። ወዲያውኑ ዘልዬ ውሃ ውስጥ ነው የገባው። ንክር አልኩ ሰውነቴ። ከዛ የሮጥኩ እቤቴ ስገባ አላስታውሰውም ማለት በቃ መቆየት አልፈለኩም ማለት። ትንሽ ምናኔ መንገድ የጀመረ ስለነበረ ነው እንደዛ የገነነበት። በነገራችሁ ላይ ዛሬ የምንኩስና ከብት ተጭኖ በከተማ የሚዘዋወረው መነኩሴ በየቀኑ የምንሰማውን ቆሻሻ ነገር ልንነግራችሁ ለቤተክርስቲያን ክብር አይሆንም። አስቡት፣ አንድ ሰው መንኖ ከተማ እየኖረ አይፈተንም አይደል? ምናኔውን ስላሰበ ይሄ ጓደኛ ምን እንደደረሰበት አየው። ስላሰበው እንኳን ከ10 ሜትር ከምናምን ርቀት በሰማው ድምፅ በጨለማ ሰውነቱ ሊፈተን ፈተና ሊጀምር እንደሆነ ስላወቀ አመለጠ። ተነክሮ በጭቃ ተበላሽቶ ወድቆ ተነስቶ ነው ያመለጠ። ይሄ አይገባም። ኑሮውን ካላየው፣ ጎዳናውን ካላየው አይገባም። ቅዱስ ኤፍሬም ግን የትዕግስት ጫፍ ያለው ሰው ነውና አንድ ነገር ያሰበ። በነገራችሁ ላይ ደህና ዋላችሁ። እሱ ልትፈትነው መጣለች። እሱ ግን ያሰበ እውነተኛ እረኛ ነውና ምንድን ያሳሰበው? የእሷ መጥፋት። ስለዚህ ምንድን ያላት? አይ እህቴ ሆይ ፈቃድሽን እፈጽማለሁ፣ ነገር ግን ከዚህ አይሆንም፣ ሌላ ቦታ እንሂድ አላት። ወስዶ ገበያ ስፍራ ላይ ሲደርስ ልብሱን ማውለቅ ጀመረ። ምን እያደረክ ነው? ምን ብለሽኝ ነበረ? እና እዚህ አልኩ እንጂ እዚህ ነው እንዴ? ምንድን ነው ችግሩ? እዚህ ይሄ ሁሉ ሰው እያየን ነናዋላችሁ። ዛሬ ከዚች ሴትዮ አመለካከት የተሻለን አለን? እግዚአብሔር ያለም ይላል እንላለን። ትላላችሁ፣ እኔ እላለሁ፣ እናንተ ትላላችሁ። እምቢል ታውቃላችሁ። ከጥቂት አባቶቻችን በቀር እግዚአብሔር ያይብናል እንላለን። ያን ጊዜ ቀና ብሎ ጸለየ። ጌታዬ ሆይ እባክህ ትድን ዘንድ አይነ ልቦናዋን ክፈትላት አለ። ቀና ብትል ሰራዊተ መላእክት እያዩቸው እና እነሱ ቢያዩ ይሻላል። እግዚአብሔርን አይደለም እንዲያውም ሰራዊተ መላእክትን። እንዲህ ያለ ህይወት የነበረው ነው ገዳማዊ ቅዱስ ትዕግስተኛ ፈጽሞ የማይቆጣ። ታዲያ ለማጠቃለል ያክል ሁሉ ተዘርዝሮ አያልቅምና 2 ነገር ብቻ ተናግሬ የቅዱስ ኤፍሬምን ነገር ልጨርስ። አንደኛው ነገር ቅዱስ ኤፍሬም መነኮስ ነበረ። እንድታውቁት መነኩስ የነበረ ቅዱስ ገዳማዊ መነኮስ የነበረ። ታዲያ ስለ ምንኩስናው በምስራቁ ዓለም ከነበሩ ቅዱሳን መነኮሳት አንዱ ነው። ከቅዱስ ባስልዮስ የተማረ ትምህርት ብቻ አይደለም፣ ምንኩስናውን የተማረው ከሱ ነው። እና አንድ ጊዜ አንድ ነገር ተመኘ። አይ ምን በምስራቁ ብዙ ቅዱሳን መነኮሳት ቢኖሩ የምንኩስና መሰረቱ የት ነው? ግብጽ በሉ። ኧረ በሞቴ አባ እንጦንስ የት ነው? ግብጽ። አባ መቃርስ ግብጽ ናቸው፣ ታላላቅ መነኮሳት። እነዚህ በአጸደ ስጋ ስላሉ ሄጄ ላያቸው እወዳለሁ ብሎ ወረደ። ብዙዎች ቅዱሳንን አገኛቸውና ተባረከ። በኋላ ግን ከማን በዓት ይደርሳል ታስታውሳላችሁ? በ8 ያከበርነው አባታችን አባ ብሶይ፣ ታላቁ ብሶይ ኮከበ ገዳም። ከአባ ብሶይ በዓት ሊገባ ሲል ስርዓት ታውቃላችሁ? በነገራችሁ ላይ አንድ ሰው በትር ይዞ እንግድነት ሰው ቤት ይሄድ በትሩን ይዞ ነው የሚገባ። ከበር ነው። ከበር ላይ ረጠብ ያለ ነገር አገኝቶ ተክሎት ገባ። ከቅዱስ ብሶይ ጋር ቅዱስ ኤፍሬም ሲጫወቱ ቆይተው ቢወጡ ትልቅ ዛፍ ሆኗል የቅዱስ ኤፍሬም በትር። የእግዚአብሔርን ገናናነት አድንቆ ትቶት ሄዷል። ያችን በትሩ ትቶ ሌላ በትር ይዞ ሄዷል። እንዲህ ያለ ተአምራት የተደረገለት ቅዱስ ነው። ታዲያ የመጨረሻው የምትነግረን ምንድን ነው ከተባለ ወደ ርዕሳችን የሚመራን ነው። ቅዱስ ኤፍሬም ለባህው ያሰኘው ምንድን ነው ቢሉ ሞብርሌ ይላል አይደል? ብርጭቆ መርጠብ ይላል አይደል? ሞብርሌ ምንድን ነው? ብርሌ ስንት አይነት ነው ያለ? ብርሌ ታውቃላችሁ? የእውነት እንዴት ባላችሁ? ስንት አይነት ብርሌ ነው ያለ? 2 ብቻ። እናንተ የምታውቋት ያቺ እሷንና ይሄ ደግሞ ረጅሙ በየሰንበቴው ያለው
ብዙ አይነት ነው ያለ። ያው ለጊዜው ይህንን ካወቃችሁም ተመስገን። ያንን እየሰራ ሀተታውን ልተወውና ያንን እየሰራ ይሸጣል። ያን ሽጦ ቂጣ ብቻ ለራቱ ገዝቶ ቀሪውን ለነዳያን ይመጸውታል። ታዲያ ሲመጸውት እመቤታችን ፍጹም ከመውደዱ የተነሳ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ነቢያት፣ ስለ ሐዋርያት አይልም። እንኳን ሌላ ስለ እግዚአብሔርም አይልም። ስለ እመቤታችን ብቻ ነው የሚል። ታዲያ መተርጉማኑ ይላሉ ንቆነው አጥቅቶ ቢሉ አይ ባዳር ሰው ነው። አታስታውሱም? አቡነ ዘበሰማያትን 60 ዓመት ሙሉ አቡነ ዘበሰማያት አቡነ ዘበሰማያት የሚሉ የነበሩ ባይታል ይትቀደስ ስምከ የለም ሙሉ አቡነ ዘበሰማያት አቡነ ዘበሰማያት እና ለምንድን ነው አባታችን ብለው ሲሏቸው ምንድን ነው ያሉ? የአቡነ ዘበሰማያት ጣዕሟ ምስጢሯ አላልቅልኛል። ይችን ሳልፈጽማት እንዴት ብዬ ልለፍ? እኛ ደግሞ አስቡና እውነቴን ውዳሴ ማርያም ስንደግም እኮ አትብገጽ ይሁን እንደ ትምህርተ መስቀል ብሎ 7 ቀን ውዳሴ ማርያም ዘወትር ጸሎት አንቀጸ ብርሃን ይወድ ስዋል በ8 ደቂቃ ምሽክ። በነገራችሁ ላይ እኔ ይገርመኛል በቃል መድገም በሽታ መሆኑ የምታውቁት በዚህ ነው። አያችሁ የቤተ ክህነት ትምህርት የቃል ትምህርት ይጠቅማል። ለምን? መጽሐፍ በማይገኝ ጊዜ እና ደግሞ በጋራ ሲታደል ለመድገም። በነገራችሁ ላይ እስቲ ሊቃውንት እንደሆነ ጠይቃችሁ ለምሳሌ ውዳሴ ማርያም እየታደለ ነው። ግዕዝ ያውቃል በደንብ ግን ውዳሴ ማርያም በቃሉ ያላጠና ይሆን መጽሐፍ ግን ይዟል። ለምሳሌ ሲታደል ዘባማን ደመና ደረሰው። መጽሐፉን ግልጥ አድርጎ ቢያነብ ምን ችግር አለ? ንገሩ። ችግር አለ ነው ግን ስማ የው ይባላል። ይውስጥ እንኳን እሱ በማይሌት ጸናጽል የሰበረበት ሰው መሰንበቻ ይሆን አላ ሲላመጥ ተመልከት እየተባለ ጸናጽል አንድ ጊዜ አይደለም መቼስ አይጣል አይደለም። መምህራን እኮ ይሰብርባቸዋል አንዳንድ ጊዜ። ለምን? አይምሮ ይሰረቃል። ሌላ ነገር ሲሄድ እኮ በጣም የመጨረሻ ካለመዱት ጸናጽል የሊቅነት መገለጫው ብቻ እኮ አይደለም። በእርግጥ ጸናጽል ሳያውቅ አንድ ሰው ማይሌት ሊያውቅ አይችልም። ግን ቢሆንም ማስተዋል ጥሩ ነው። እንዴት ዋላችሁ? ለሁሉም ይሄ ቅዱስ እንዲያይዘክር ነበር አዳር ሰውም የእመቤታችን ፍቅር ስለ እመቤታችን እያለ ታዲያ ዘወትር ጸሎቱ አንድ ነገር ነው። ጌታዬ ሆይ የእመቤቴን የእናትህን ምስጋና እንደ ሰማይ ከዋክብት እንደ ባሕር አሸዋ አብዝተህልኝ እንደ እህል ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበረ። እንዲህ እያለ ኑሮ የለመኑትን የማይነሳ የነገሩትን የማይረሳ ጌታ ፈቃዱን ፈጸመለት። ግን ለዚያ ፈቃድ መፈጸሚያ ደግሞ ምን ያደርግ ነበር? የወድ ስዋንና ማለትም ወሳድስንና ታቢዮን ጸሎተ እግዝእትነ ማርያምን 64 ጊዜ በደም ያዋለክ ይደግምላት ነበረ። እንዴት ዋላችሁ? ሰማችኋል? ስንት ጊዜ? 64 ጊዜ ይደግምላት ነበረ። 128 አንቀጽ ማለት እኮ ነው። የኛው 64 ያኛው 64 እና አንድ ቀን እሁድ ለሰኞ አጥቢያ ጸሎቱን ትጋቱን ጨርሶ ወደ ዕለት ተግባሩ ሊሰማራ ትጥቅ ሊፈታ ፈትቶ እያለ ድምፅ ይሰማል። ድምፅ፣ ሰማያዊ ድምፅ። ደንግጦ ይቆማል። ያለበት በዓቱ ተከፍቶ የብርሃን ምሰሶ ይተከላል። በብርሃን ምሰሶ በተተከለበት ስፍራ ላይ የብርሃን ምንጣፍ ይነጠፋል። የብርሃን ዙፋን ይቀመጣል። የብርሃን ድባብ ይዘረጋል። በዚያ ላይ ሰማያዊት ንግሥት እመቤታችን ድንግል ማርያም መጥታ ሰላም ለከ ኦ ኤፍሬም ፍቁር ወዳጄ ኤፍሬም መጻይኩ ሀቤከ መጣሁልህ። እንደ ሻሽ ተነጸፈ። ደንግጦ መልአኩን ልካ አነሳችው። እመቤቴ ምን አመጣሽ ወደ እኔ አላት። ምስጋናዋን አብዛልኝ እያልክ ልጄን ብትለምነው ምስጋና ግለጭለት ብሎኝ ልገልጥልህ ምስጋናዬን መጣሁ። አይ እመቤቴ የሰማይ መላእክት የምድር ጻድቃን ሰማዕታት አመስግነውሽ ያልፈጸሙትን እኔ ደካማው እንደምን ይቻለኛል አለና ደግሞ ወደ ትሕትና መጣ። ያን ጊዜ ምን አለችው? ወድሰኒ በከመ አለብወከ መንፈስ ቅዱስ፣ መንፈስ ቅዱስ እንደገለጠልህ አመስግነኝ። አባቶቻችን ምን አሉ? በተረቱበት እንዴት ባላችሁ? ሥላሴ አብርሃምን በረቱበት፣ ቅዱስ ገብርኤል ማንን ረታበት? እመቤታችን። ምን ብሎ? ለእግዚአብሔር የሚሳነው ነገር የለም። እዚህ ደግሞ እመቤታችን ቅዱስ ኤፍሬም ምን አለችው? መንፈስ ቅዱስ እንዳናገር አመስግነኝ አለችው። አይ
ይህንንም አይሆንም ብል ምንፍቅና ሊሆንብኝ አይደለ ብሎ ምን አላት? ባርክኒ እግዝእትየ መዝገበ በረከት፣ የበረከት መዝገብ እመቤቴ ባርኪኝ አላት። ባረከችው። ምን ብላ? በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይኑር በላዕሌከ፣ የልጄ የቸር አባቱ የመንፈስ ቅዱስ በረከት ሕይወትነት ያለው በረከት በአንተ ይደር ብላ ባረከችው። ስትባርከው በዚያች ቅጽበት በቡራኬው ምክንያት ምስጋናው ተገለጠለት። አይምሮ ብሩህ ሆነ። ምን አላችሁ? ብርሃን ባለበት ምንም ነገር መሰወር አይችልም አይደል? የመንፈስ ቅዱስ የእውቀት ብርሃን ሲገለጥም እንደዚያ ነው። ያን ጊዜ ታጥቆ አደግድጎ አመሰገናት። ሲያመሰግናት ምን ብሎ ጀምሯል? ውዳሴሃ ብሏል ወይ ቢሉ እሱስ የኋላ ሊቃውንት ርዕስ ሰጠውት ነው። ምን ብሎ ጀመረ? ፈቀደ እግዚ ያገዞ ለአዳም። አሁን ልብ በሉ፣ እንዴት ዋላችሁ? አመስግነኝ ስላለችው ቀጥ ብሎ ውድስት አንቲ ስብሕት አንቲ በማለት ፈንታ ምን አለ? የእመቤታችን ክብሯ መገለጫዋ ምንድን ነው? ነገረ ድህነት። ምን አላችሁ? ያለ ነገረ ድህነት እመቤታችንን አናገኛትም። እመቤታችን ያገኘናት በምንድን ነው? በነገረ ድህነት ነው፣ በመዳናችን ውስጥ ነው። ለዚያ ነው እመቤታችን በመዳናችን ውስጥ ትልቅ ሱታፊ ያላት። ምንድን ነው? አዳምን ለዚያ ሊያወጣው ወደደ አለ። ሕዙነ ወትኩዘ ልብ፣ ልቡ አዝኖ በሲኦል በግራጋንን ተቀጥቅጦ የነበረ አዳምን ወያግቦ ሀብዘትካት መንበሩ። አሁን ልብ በሉ። ሰዓሊ ለነ ቅድስት። እዚህ ምስጋና ውስጥ የእመቤታችን ስም አለ? ንገሩኝ። ኧረ በሞቴ አንቺ እንዲህ ነሽ የሚል አለ? ግን በዙሪያ የእመቤታችን ምስጋና ነው አይደለም? ነው። በነገራችሁ ላይ ክርስቶስ አምላክነ በሉ እስቲ፣ ንጉሥነ መላኪነ። ይሄ ለማን የቀረበ ምስጋና ነው? ለጌታችን ኢየሱስ ክርስቶስ አይደለም? ግን ለእመቤታችን የቀረበ ምስጋና አልገባችሁ? እሺ ሌላ ምስጋና እናምጣ። እግዝእትነ በሉ፣ ወላዲተ አምላክ፣ ወላዲተ ሕይወት፣ ወላዲተ ቃል፣ ወላዲተ ብርሃን። ማንን ያመሰገነ? በሌላ ቋንቋ ማን ተመሰገነ? ታዲያ እኮ ይሄ ነው። ነጥሎ ማመስገን የለም እኮ። እመቤታችን ስትመሰግን ማን ነው እየተመሰገነ ያለ? ጌታችን ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ሲመሰገን ማን ነው እየተመሰገነ ያለ? እመቤታችን። እንዴት ትለኝ እንደሆነ ወላዲተ አምላክ ስንል እመቤታችን ክብሯን የምንገልጠው ማንን ስለወለደች ነው? የእሱን አምላክነት አምነን እሱን አመስግነን እኮ ነው ወላዲተ አምላክ ምንላት። አየው። እንደገና በተቃራኒው ጌታችን ኢየሱስ ክርስቶስን አምላካችን እግዚአብሔር ብለን ጌታችንን ስንጠራው እሱን አምላክ ስንል እሱን የወለደች እመቤታችን ስለሆነች እመቤታችን ምንድናት? ወላዲተ አምላክ፣ ወላዲተ እግዚአብሔር። ለዚያ እኮ ነው ምስጋናው። ፈቀደ እግዚ ሲል ጌታን እያመሰገነ ነው፣ እመቤታችን እያመሰገነ ነው። ለምን? ነፃ ሊያወጣ ወዶ ሰረቀ በስጋም ድንግል ይለን ነው እኮ። አያቸው። ከድንግል ማርያም በስጋ ተወለደ። ስሟን ግን አይጠራም ሰኞ እንደምታውቁት። ታዲያ የኛ ሊቃውንት ሁሉ እኔ ገርመ ባህል ማጥናት ቀድሞ አባቶቻችን ምን ይላሉ? ሰው ባህል ካላጠና መጻሕፍት አይገቡትም ይላሉ። እንዲያውም ከዚያ እያይዘው አለቃ ገብረሐናን ባለፈው አርባ አንስተናቸዋል አይደል? የነበራቸው በአጤ ምኒልክ ቤተ መንግስት በነበሩ ሊቃውንት ዘንድ ክርክር ተነሳ እና ክርክሩ ሲሄድ ከዙፋን ችሎት ደረሰና ጃንሆይ ይዳኙነ ተባሉ። ምንድን ነው ችግራችሁ? ጉባኤያት ስንት ናቸው የሚለው መስማማት አልቻለም። ስንት ነው አላችሁ? አይ ሁላችን 4 አልን፣ ብሉይ ሐዲስ ሊቅና መነኮስ። አለቃ ገብረሐና ግን ተለይተው 5 ነው እያሉ አስቸገሩን። ምን አለች? እስቲ ጥሯቸው። ጥሩት ገብረሐናን ተባሉ። ገብረሐና ጉባኤ ስንት ነው? አለቃ 5። አለቃ 4 ነው እንጂ ሪታ ያመጡት። አይ ምሳሌና የአባቶች ጨዋታ 5ኛ ጉባኤ ይባላል። ነና አላችሁ። ያለ ምሳሌ ቅድም ዘያምር ምሳሌ አላልኳችሁ? አለ ምሳሌ እኮ ነው። ወዘነ ለምሳሌ ሰው የተናገረው ቢል ወጅ ይህንን ብሎ አለቃ ገብረሐና። እነኛ አባቶች ምን አሉ? ሰኞ ብትመለከቱ 9 አንቀጽ አለው ውዳሴ ማርያም። ማርያም የሚል ስም የለውም። ማክሰኞ ላይ ነው። ለምን ቢባል በአምሳለ እንግዳ
እንግዳ ዕለቱን ስሙ አይጠራም። እንግዳው ብላ፣ እንግዳው ጠጣ፣ እንግዳው ተኛ፣ እንግዳው ተነስ ነው። ስሙ አይጠየቅም ራሱ በባህላችን ማለት ነው። እንደዚህ አድርጎ ሰኞ አመሰገናት፣ ባርካው ታደርጋለች። ማክሰኞ መታ አመስግነኝ ትለዋለች። ክርክር በዕለተ ሰኞ ያልቋል። እንደገና ያመሰግናታል። ረቡዕ፣ ሐሙስ እያለ ርዕሳችን ያለበት ዓርብ ላይ ይደርሳል። ታዲያ ሰኞ የሚያመሰግናት አበውን ይዛለት መታ ነው። በተለይ አዳምና ሔዋንን ከፊት አድርጋ መላእክት ሁልጊዜም አይለዩም። መላእክት ዳዊት አይለዩዋትም። ሕፃናት ቤተልሔም የተገደሉት በቤተልሔም የተገደሉ 144 ሕፃናት እነዚህ አይለዩም። ግን ከፊት የምታሳየዋል አበውን ይዛ መጣ። አዳምና ሔዋን ስለምታሳየው የሰኞ ውዳሴ ማርያም ተመልከቱት። እነማን ይበዛሉ? አዳምና ሔዋን። ማክሰኞ ምን እያሳየችው ነበረ? እናዋላችሁ በኩሉ እነ ኤልያስን፣ እነ ኢያሱን፣ እነ ዳንኤልን የመሳሰሉ ነቢያትን ታሳየዋለች። መሳፍንትን ታሳየዋለች። ሰራዊተ መላእክትን በተወሰነ መንገድ ታሳየዋለች። ረቡዕ በሙሉ መላእክትን ብቻ ፊት ለፊት ታሳየዋለች። ኩሉ ሰራዊተ ሰማያት ይብሉ እያለ ሐሙስ ከሁሉ ለይታ ዳዊትን ከፊት ታቆምለታለች። እሱን እያየ ያመሰግናታል። ዓርብ ላይ ደናግልን ይዛ ታየችው በብዛት። ደህና ዋላችሁ። ቅዳሜ እንዴት ዋላችሁ? ቅዳሜ የቤተ መቅደስ ነዋያትን እኩሉን እያዘከረችው፣ እሁድም ዋና ዋናዎችን እያዘከረችው። የቅዳሜ ስትመለከቱት ንጽሕት ወብሬት ብሎ ይጀምራል። አባቶቻችን ምን አሉ? እስካሁን ድረስ ንጽሕት ወብሬት ያላት አሁን ለምንድን ነው? ብርሃኗ ወዴት ሂዶ ተሰውሮበት ኑሯል ቢሉ ተሰውሮበትማ አልነበረም፣ በጊዜው ጊዜ ስለምትገልጥለት ነው። ብሬት ሆና ከሌላው ጊዜ የበለጠ ብትታየው ንጽሕት ወብሬት አላት። አንድም በዚያን ቀን ኤልሳዕን እያሳየችው ነበር ይላሉ አባቶቻችን። ምክንያት ይሁኑ ለወቅት ንጽሕት ብሎታልና ወደ መጨረሻው አካባቢ ይሰማችኋል። ኧረ በሞቴ እንዴት ዋላችሁ? ታዲያ የዓርብ ውዳሴ ማርያም ላይ ማንሻው ምንድን ነው የሚለው? ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ ምንድን ነሽ? ቡርክት ነሽ። በጥሬው በትርጓሜ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስ እያማለልሽ የምታሰጭ። ቀጥሎ ምንድን ነው? ለኪለባይትኪ ኦግዝእትነ ወላዲተ አምላክ፣ የአምላክ እናት አንቺ ብቻ ነሽ። እመብርሃን አንቲ፣ አንቺ የአምላክ እናት የብርሃን እናቱ ነሽ። ነአብየኪ በስብሐት ወበውዳሴ፣ በምስጋና አንቺን ከፍ ከፍ እናደርግሻለን እናገንሻለን። ቀጥሎ ቡርክት አንቲ በሉ እንጂ ኧረ ዲያቆናት እንተጋገዝ እንጂ። ቡርክት ያማ የምክሆን ነው ይህኛውን እንጂ። ተአቤም ሰማይ ከምን ትበልጫለሽ? ኧረ በሞቴ ኧረ በሞቴ። መጀመሪያ ግን ምን ብሎ አመስግኖ ነበረ? ዳግሚት ሰማይ ብሎ ነበር አይደለም? ሁለተኛይቱ ሰማይ አለና እዚህ ሲደርስ ግን አለ ኧረ የለም ከሰማይም ትበልጫለሽ አለ። ወትከብሪ ምድር ገራይተ ሰሉስ ብሏት አልነበረም? አንቲቱ ገራይት ብሎ ኧረ ከሱም ትበልጫለሽ ከምድርም። ወላይለ ኩሉ ህሊናት አለ። በነገራችሁ ላይ የእመቤታችን ክብር ማሰብ ስለማይቻል ወላይለ ኩሉ ህሊናት። ቀጥሎ መኑ ዘይክል ነቢበ እበኪ፣ ያንቺን ገናናነት መናገር የሚቻለው ማን ነው ሲል እኔ ብቻ አይደለም ሱራፌል ኪሩቤልም አይችሉም አለና ዋልዎ ዘይመስልኪ አኪ፣ አንቺን የሚመስል የለም። እስቲ አሁን ስለመመሳሰል እናወራ። እንዴት ዋላችሁ? እስቲ ጆሮ ያላችሁ እስቲ እኔ ያለኝ ያውም ቀንድ የሚያክል ጆሮ አለ። ያላወጣ ሰው አለ በነገራችሁ። እሺ አውሩት። አይን ያላችሁ አይነ ልቦና አላልኩም እኮ አይነ ስጋ ነው። እሺ አውሩት። በነገራችሁ ላይ ሁላችንም አይን አለን አይደል? እንመሳሰላለን። ጆሮ ስላለን እንመሳሰላለን። በአጠቃላይ በአካሎቻችን በአካል ዘያአክል እንመሳሰላለን። ሰው አይደል? ከዛ ቀጥሎ ደግሞ እንደገና ወንድ ለብቻ ሴት ለብቻ ታደርጉታላችሁ አይደለም? ሴቶች ደግሞ የሚያመሳስላችሁ ተፈጥሮ አለ፣ ወንድ ደግሞ የሚያመሳስለው ተፈጥሮ አለ አይደለም? ከዛ ከወንዶች ደግሞ ዝቅ ያላችሁት የሚያመሳስላችሁ አለ። ይሄ
ምንም ነገር የለውም አይደለም። ዝቅ ያላችሁት ትልቁ ናችሁ ጺማችሁ የምትላችሁ እንደ ሕፃን ስለማያችሁ እሱ ችግር የለውም፣ ሕፃናት ናችሁ። ከዛ ደግሞ ጺም ያለን ደግሞ ጺም ያመሳስለናል አይደል? መነጽር የሚያመሳስለው አለ፣ ነጠላ አለባበስ የሚያመሳስላችሁ አለ፣ ጫማ፣ ብዙ የሚያመሳስል ነገር አለ። እነዚህ ሁሉ አፋአዊ ነገሮች ናቸው። ሁላችን የምንለያየው በምንድን ነው? በውሳጣዊ ነገር ነው። ደህና ዋላችሁ? እዚህ ያለን ሁላችን በእውቀት እንመሳሰላለን? አረ ነገሩኝ፣ አንመሳሰልም። በጸጋ እንመሳሰላለን? በመልካም ስነ ምግባር እንመሳሰላለን? እንመሳሰልም። የሚያመሳስልን ነገር እንዳለ የሚያለያየን ነገር አለ። ስለ አምላክ እናት ስንናገር በነገራችሁ ላይ እኛና መላእክት የሚያመሳስለን ነገር አለ። እሱ ምንድነው? የእግዚአብሔር ፍጥረት መሆናችን። ሰው ከሰው ምድብ ነው፣ መልአክ ከመልአክ ምድብ ነው። ግን የእግዚአብሔር ፍጥረቶች ነን። የተፈጠርንለት ዓላማ ያመሳስለናል። ጌታችን ምን እንድናደርግ ነው የፈጠረን? እንድናመሰግነው፣ ስሙን እንድንቀድስ። እኛ እንኳ ተራዎቹ እንዲያ የምንለያይ ከሆነ እመቤታችን ከኛ ጋር ምንድን ነው የሚያመሳስላት? ንገሩኝ። የማን ፍጥረት ናት? ንገሩኝ። አንድ የእግዚአብሔር ፍጥረት ናት። በዚህ እንመሳሰላለን። ሁለተኛ ከእመቤታችን ጋር የሚያመሳስለን እመቤታችን ምንድን ናት? ሰው ናት። ሰው ናት እመቤታችን። ከዚያ ውጭ ባለው ግን እንኳንኛ መላእክት እሷን አይመስሉም። ለዚያ ነው ሊቁ ለማመስገን ያልተጠቀመበት ምስጋና አለ። ምን ያልመሰለው እና አባ ሕርያቆስ ምን አሉ? መጀመሪያ አይቻልም ብሎ ስላሰበ በመኑ በአምሳለ መኑን አስተማስለኪ አለ አይደል? በምን እንመስልሽ ግን ምሳሌ ባይኖርሽም ለምስጋና ሲባል ብሎ ተስፋው ለአዳም የዋሃቱ ለአቤል እያለ አመሰገነ። እዚህም ቅዱስ ኤፍሬም ሶርያዊ በብዙ እጽቡሩክ ሲላት ሙሴ ባያት ነደ እሳት ባላቃጠላት እጸጳጦስ ሲመስላት፣ በገራይ ተሰሉት ሲመስላት፣ በሌሎችም ምሳሌዎች ሲመስሏት፣ ዘበአማን ደመና ብሎ በደመና ሲመስላት ቆየና አይ ሆኖም ሆኖ አልቦ ዘይመስል ኪያኪ እንኳን ግዑዙ ፍጥረት ደመናው ምኑ የመሰለው ከሰውም ከመላእክትም አንቺን የሚመስል የለም። እንዴት ዋላችሁ? እንዴት ዋላችሁ? አንቺን የሚመስልሽ የለም ማለት በምንድን ነው? እመቤታችን የሚመስላት የሌለው ከፍጡር ወገን እመቤታችን የሚመስላት የለም ማለት በምን መስፈርት ነው? እናምጣው ጥቂት 4-5 ብቻ እንጥቀስ። አንደኛ እንዴት ዋላችሁ? ከተፈጠረች አንስቶ ቅንጣት ታክል እንኳን ነቃ ሀልዮ የሌለባት ፍጹም ከነቢብ ከገቢር ከሀልዮ ከኃጢአት ብቻ አይደለም ከሀሳብ ምንድነው ይባላል? ህቅታ ይባላል አይደል? ያችን ታክል እንኳን እመቤታችን የለባትም። ለመላእክት ተክሎሙ ድንጋሌ ህሊና አይደል? እንኳን የሰው ልጅ በታምረ ማርያም ለመላእክት እንኳን ድንጋሌ ህሊና ከባድ አልቦ ዘይመስል ኪያኪ እመቤታችን በድንጋሌ ስጋ በድንጋሌ ነፍስ በድንጋሌ ህሊና የሚመስልሽ የለም። ከገቢር ከነቢብ ከሀልዮ ነፃ በመሆን የሚመስልሽ የለም። ሁለተኛ እመቤታችን ድንግል ማርያም የማን እናት ናት? ንገሩኝ። የሚመስልሽ የለም። ከቶውኑ የአምላክ እናት የምትባል በምድርም በሰማይም ከእመቤታችን በቀር የለችም። ሁለት ሶስተኛ እመቤታችን ድንግል ማርያም አምላክን አዝላ አጥብታ አሳድጋለች። ሀሊ በድንግልና አጥብታለች። ድንቅ ነገር እኮ የሚመስልሽ የለም ስትባል አንደኛ በድንግልና ማንም ሴት ወተት ማስገኘት አትችልም። እሱ ብቻ አይደለም፣ አምላክን ያጠባቻለች ከእመቤታችን በቀር ይገኛል? ንገሩኝ። ድንቅ ነገር ነው እኮ። እሱ ብቻ አይደለም። ቅዱስ ኤፍሬም ሶርያዊ ምን አለ ሲያመሰግን ድንግል ወለደት ወለገባሪ። ዛሬ ጥሩ ጥቅስ ነው ይሄ። እንዴት ዋላችሁ? ድንግል ማንን ወለደችው? ፈጣሪዋን። አልቦ ዘይመስል ኪያኪ የሚመስልሽ የለም። ይሄ እኮ ድንቅ ነገር ነው። ድንቅ ነገር ነው። ቅዱስ ኤፍሬም እንደተረጎመ የዕንቆ ባህሪ ነገር በሃይማኖተ አበው አንበባችሁት ከሆነ ድንቅ ነገር ነው።
የዕንቆ ባህሪ መገኘቱ ድንቅ ነው። ዕንቆ ባህሪ ጌታ ነው። ድንቅ ነው። አንቺን የሚመስል የለም። ወውቲኒ ፈጠረ ወላዲቱ እርሱ ራሱ ማንን ፈጠረ? እናቱን። እሱ እናቱን ፈጠረ፣ እሷ ፈጣሪ ሆነልች። ድንቅ ነው ይሄ። ማንም የሚመስላት የለም። እንዴት ዋላችሁ? እመቤታችንን እሞ ዓመት ይላታል። ዋላችሁ? አንዲት ንግስት ለወለደችው ልጇ ባሪያ ትሆናለች? አገልጋይ ትሆናለች? ንገሩኝ እንጂ አትሆንም። እመቤታችን ግን እናቱ እንደገና ምኑ ናት? አገልጋዩ። እሞ ዓመት ይላታል። እናትም አገልጋይም። አንድም እግዝእቱ ዓመት እመቤትም አገልጋይም። እሱ ብቻ አይደለም። በነገራችሁ ላይ እንዴት ዋላችሁ? በየትኛው ማህሌት ቀለም ላይ እንደሆነ አላስታውስም እንጂ አእላፍ መላእክት ይትለአኩኪ ይላል። አእላፍ አእላፋት መላእክት ምን ይሉሻል? ይታዘዙልሻል። መላእክትን ማዘዝ አይደለም ጠርተናቸው ለማስመጣት ንጽህና አለን። ሚካኤል ሆይ ረና እርዳኝ ብለን ብንለው እሱን ለማስመጣት አቅሟለን? ቅዱሳን ሲበቁ ሚካኤል ሆይ እርዳኝ ለማለት ነው የሚበቁ አይደል? እመቤታችን ግን ሚካኤል ሆይ ሂድና ከዚህ ቦታ ይሄን ሰርተና ብላ ትልከዋለች። መላእክት ይትለአኩኪ ማለት ይሄ ነው። የሚመስልሽ የለም፣ አንቺን የሚመስል የለም። እሱ ብቻ አይደለም፣ ይሰግዱላታል። ይሰግዱ ለኪ ወይትመሃለሉ በቅድመ ገጽኪ ያለው እሱን ነው። ይሰግዱላታል። ሲያዩት ግንባራቸውን መሬት አስነክተው ይሰግዱላታል። የመላእክት እህት የተባለች ሴት የምታውቋታለች? ዓለም ከተፈጠረ ከእመቤታችን በቀር? አረ ንገሩኝ። የመላእክት እህት ማናት? ንገሩኝ። የአበው ተስፋ ማናት? የሐዋርያት ስብከት ማናት? የሰማዕታት እናት፣ የደናግል መመኪያ፣ የጻድቃን ሞገስ። አልቦ ዘይመስል ኪያኪ። አንቺን የሚመስል የለም። በንጽህና የሚመስልሽ የለም። በድንግልና የሚመስልሽ የለም። በክብር የሚመስልሽ የለም። በምድርም በሰማይም ብሎ ቅዱስ ኤፍሬም አመሰገናት። በእርሱ ያደረ ጣዕመ ምስጋና፣ ጣዕመ ውዳሴዋ፣ ጣዕመ ስሟ፣ ጣዕመ ፍቅሯ በሁላችን ላይ ይደርብን። ቅዱስ ኤፍሬም እንዲያድርጉ አመስግኗት። መጨረሻ ላይ ሰዓት ሄደ ይሆን? መጨረሻ ላይ የእሑድን ምስጋና ሲያመሰግን እኔ በነገራችሁ ላይ ይገርመኛል። የእሑድ ምስጋና ከምስጋናዎቹ ሁሉ ይበልጣል ይባላል በትርጓሜ። ተሰመይኪ ፍቅር ተብሎ አመስግኗት። በዘጠነኛው አንቀጽ ላይ ለኪ ይደሉ ዘእምኩሎሙ ቅዱሳን ትሰአሊ ለነ፣ ከቅዱሳን ሁሉ ይልቅ ማማለድ ለማን ይገባል? ለአንቺ ይገባል። ኦ ምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ድንግል ሆይ አንቲ ታቢ ሊቃነ ጳጳሳት። ሁልጊዜ በየዓመቱ እዚች አንቀጽ ስደርስ ቅር ይለኛል አይደለም? ታስታውሱ ካላችሁ ለምን መሰላችሁ ቅር የሚለኝ? አንቺ ከሊቃነ ጳጳሳት ትበልጫለች ብለን ስንል ብዙዎቻችሁ በዚህ ዘመን ያለውን ሰው እንዳታዩ። ቅዱስ ኤፍሬም ከጳጳሳት ትበልጫለች ብሎ ሲላት ጳጳሳት የሚላቸው እነ ቅዱስ ባስልዮስን፣ እነ ቅዱስ ያዕቆብን፣ እነ ቅዱስ አትናቴዎስን። ለምን? እነሱ በምድር ያሉ መላእክት ናቸዋል። ከእነሱ ትበልጫለሽ። ወፈድፋደ ተከብሪም ነቢያት፣ ከዳዊት ከሰሎሞን ከኢሳይያስ ከአብርሃም ከይስሐቅ ከያዕቆብ አንቺ ትበልጫለሽ። ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል፣ ከሱራፌል ከኪሩቤል የሚበልጥ ምን አለሽ? የመወደድ የመፈራት የባለሟልነት ግርማ አለሽ ለሚባል አያችሁ። የመወደድ የመፈራት የባለሟልነት፣ መወደድ በምእመናን በመላእክት፣ መፈራት በአጋንንት በመናፍቃን፣ ባለሟልነት በሥላሴ ዘንድ አለሽ አለ። አንቲ በአማን ምክሐ ዘመድነ። አየህ የሚመስልሽ የለም ብሎ የለም። የባህሪያችን መመኪያ አንቺ ነሽ። ወሰአሊት ሕይወት ለነፍሳቲነ፣ ለሰውነታችን አንድም ለነፍሳችን ምሕረት የምትለምኝ አንቺ ነሽ እና ሰአሊ ለነ ሀበ እግዚእነ መድኃኒነ ኢየሱስ ክርስቶስ፣ ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ለምኝልን። ያጽናነ በርትዕት ሃይማኖት ስታሚነ ዚአሁ፣ እርሱም በማመን በቀናች ሃይማኖት እንዲያጸናን። ይጸግወነ ኃይሎ ምሕረቱ፣ ይቅርታውን ቸርነቱን ይሰጠን ዘንድ ይልክልን ዘንድ
ይስራይ ኃጢአተነ በብዝሃ ምሕረቱ በምህረቱ በይቅርታው ብዛት ኃጢአታችንን ይቅር ይለን ዘንድ ሰአሊ ለነ ቅድስት ይላል። ቅድስት ሆይ ለምኝልን፣ ጽንዕት ንጽሕት ክብርት ልዩ ሲል ነው ብሎ ይተረጎማል። እሱን በውዳሴ ማርያም ትርጓሜ ትሰሙታላችሁ። ታዲያ ውዳሴ ማርያም ስትጨርሱ እንደዚህ ብሎ አያበቃም። ቀጥሎ ምን ይባላል? እምጣ እስኪ ሰአሊ ለነ ቅድስት ካልክ በኋላ ለኪደሉ ለምን ይመጣል? በል እንጂ ውዳሴ ማርያም ዜማ የተማራችሁ ወበይንተዝ ይውላችሁ። የዕለት ውዳሴ ማርያም የምትደግሙ ከሆነ ሁለተኛው አንቀጽ ሁልጊዜም መጨረሻ ናት። የሰኞ ውዳሴ ማርያም ብቻ ከደገማችሁ ወደ ማክሰኞ የማታልፍ ከሆነ ስትጨርሱ ምንድን ነው የምትሉት? ባረክናከ ምስለ መላእክቲከ ብሎ ሰአሊ ለነ ቅድስት እና ሰረቀ በስጋ እምድንግል ዘእንበለ ዘላብሲ ዋዳነነ ከዚያ በኋላ ነው ስማት። እቺ ሁለተኛው ውዳሴ ማርያም ስትደግሙ ተከፍላ የተቀመጠች አለች አይደል? እሱ የመጨረሻ መደምደሚያ ናት። ማክሰኞም ከሆነ ምንድነው ምን ስመ በፈቃዱ፣ ረቡዕ ከሆነ ኩሉ ትውልድ አይደል? ሐሙስ ከሆነ ናብየኪ፣ ዓርብ ከሆነ ለኪለ ባሕቲኪ፣ ቅዳሜ ከሆነ ተፈሥሒ ምልዕተ ጸጋ። ግን ሙሉ ውዳሴ ማርያም የምንደግም ከሆነ ግን ደግመን ጨርሰን ለኪደሉ ካልን በኋላ መጨረሻ ላይ ምን እንላለን? ወበእንተ ዝናብየኪ ኩልነ። ትንሣኤ ስታደርሱ እቺ ቀለም ብዙ ጊዜ ከሌላው ሁለት ተለይታ የትንሣኤ ቀን ነው ትኩረት የምትስባለን። የንታ በጻ የሚሉት ነገር አለ ሁልጊዜ ይላሉ። በቃ በተለይ ቃለ እግዚአብሔር የተማርን ሰዎች ማህሌት የትንሣኤ ሲገባ አብዛኛው እሱ ድክም ብሎት ነው የሚገባ። 2 ቀን ያከፈላል፣ 3 ቀን ያከፈላል፣ 1 ቀን ያከፈላል። ሁሉም ግን ደክሞት ነው የሚገባ። ከዚያ ምዕመኑ እንደደከመው ነው የሚቆይ። ሊቃውንት ግን ምንድን ነው የምታነቃቸው ብትለኝ አሉ ወበእንተዝ በዚህ ማስተባል ናብየኪ ኩልነ ኦግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ ንስሕነ አንቃ አቤኪ ከመ ንርከብ ኃይለ በሀበ መፍቀር የሰብ። እቺ ከተባለች በኋላ 2 ቀን ብቆም አይደክመኝም ይላል። ቅዝራብ ይጠፋል። እዛ በኋላ የለም እችን መስማት ወበእንተ ዝናብየኪ ኩልነ። ስለዚህ ነገር እመቤታችን ከፍ ከፍ እናደርግሻለን፣ እናገንሻለን። ኦግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሆይ ንጽሕት ኩሎ ጊዜ አንቺ ዘላለም ንጽሕት ነሽ። ንስል እንለምናለን ወናንቃ አቤኪ ወደ አንቺ እናንጋጥጣለን። ለምን? ከመ ንርከብ ኃይለ በሀበ መፍቀር የሰብ ሰው ወዳጅ በሆነ በልጅ ዘንድ ይቅርታን እናገኝ ዘንድ ይላል። እመቤታችን መጨረሻ ምን አለችው? 2 ነገር ነገረችው። እረፍትህ ከኔ ጋር ነው። ትርጉም ይገባችኋል? እንዴት ዋላችሁ? ምን አለችው? እረፍት ከኔ ጋር ነው ማለት ቅዱሳን ማደሪያ አላቸው። ለየት ያሉ ቅዱሳን ግን ከእመቤታችን ጋር ይኖራሉ። ታዲያ ቅዱስ ኤፍሬም ክብሩ ምንድን ነው ቢባል ውዳሴዋ ተገልጦለት ሲያመሰግን ስሞን ዘአምድ መጥቶ አንድ ቀን እግዝእትየ ሲል አገኘው። ሹመት ያዳብር ሊለው ፈልጎ በጭልታ አንተ ወንድሜ እመቤቴ ማለት ማን ያስተማረ አለ። መምህራችን ቅዱስ ያዕቆብ አለ። ያዕቆብ ማለት ሁላችን መምህር አይደለም መችለኛ አስተምሮና አለው። ይመስክር ተባብለው ሄደው ከመቃብሩ ሄደው የቀድሞ አባቶቻችን ታያቸዋላችሁ። እንዴት ዋላችሁ? ስንት ሊቃውንት ዶክተር አየለ መቃብር እዚህ አለ አይደለም? ግን ደግሞ ሄደ ዝም ብለህ ደግሞ እንዳትጠይቃቸው ብቃት ይጠይቃል። አዎ ተነሱ መስክሩ ይባላል። ሄዶ ቅዱስ ኤፍሬም መምህራችን ምን ብለን ያስተማርከን ምን አሉት? 4 ጣቶቹ እንደ እሳት እየነደዱ ልብ ብላችሁ አድመጡ። እንደምን እንደ እሳት እየነደዱ እንደ ፋና እያበሩ እንዲህ ብዬ ስለ አንድ ነገር ልንገራችሁ። ቅርብ ጊዜ የኔ መምህር ወዳጅ የነበሩ ሽማግሌ ነበሩ። ዲያቆን ናቸው ግን ሽማግሌ ውዳሴ ማርያም ይወዳሉ በጣም። ውዳሴ ማርያምና አንቀጸ ብርሃን ሲደግሙ 10 ጣታቸው እንደ እሳት ይነዳል። ቦክ ያለ እንግዲህ በነገራችሁ ዛሬ ቅዱሳን ያሉ አይመስሏችሁም አይደል? አሉ እኮ ክፉ ነን እግዚአብሔር ሰውሮብን እኮ ነው አሉ እኮ። አስባችሁታል? ውዳሴ ማርያም ሲደግሙ ጣታቸው ቦክ የሚል እንደ ቅዱስ ያዕቆብ ዘነጽቤ ቡትቶ የሚለብሱ ዲያቆን በዲቁና የሚያገለግሉ በአስመልካች ብቻ የሚገቡ ሰራይ መሆን የማይፈልጉ በዚህ ዘመን ነው። በ20ኛው መቶ ክፍለ ዘመን ላይ ነው። በነገራችሁ ላይ የኔ መምህር ወዳጅ ናቸው ብያቸዋለሁ። እና እንዲያም አለ እንዲያው ትዝ ብሎኝ ነው። ስማቸውን ሌላ ቀን እነግራችኋለሁ። ግር ብሎኝ እንዳይመስላችሁ። ግር ብሎኝ አይደለም፣ ስማቸው የታወቀ ነው ማለት እኔ ያውቀዋለሁ። ችግር የለውም። ግን አሁን
እስኪ እስማይ ኮነ ጊዜው ይላል። እስቲ ሌላ ቀን ደግሞ አንድ ቀን ትዝ ሲለኝ እናወጋዋለን። ሰው አነስ ሲል እናወጋዋለን። አባቶቻችን ምን አሉ? ሰው ሲበዛ ምስጢር አትንዛ። አንድ ቀን ተቆጥተውኛል የሆነ ነገር ስናገር፣ ኧረ አንተ ይሄ እኮ ለብቻ አባቶች ጋር የሚጨዋወቱት ነገር ነው አሉ። ይቅር ይበሉኝ እንግዲህ እንዴት አደርጋለሁ? የማይነገር ነገር ተናግሬ ማለት ነው። መድኃኔዓለም በረከታቸውን ያሳድርብን። ብድግ ብሎ አለ ምን አለ? በሕይወቴ እፍለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስሙን ዘአምድ ወድኅረ ሞትየሰ ኩሎሙ አይጽምቴ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ እመቤቴ ማለትን በመንፈስ ቅዱስ ሐሳብ መስክሮለታል። እመቤታችን ስንል እንዲያ ነው ምስክርነቱ። እና ቅዱስ ኤፍሬም ለ67 ዘመን አስተምረው 68 ዘመን ሊሞላው ሲል በገድል ተቀጥቅጦ ኗሪ ነውና አካሉ አልቆ መንፈስ ቅዱስ ጠርቶት እመቤታችን አእላፍ መላእክትን አስከትላ በዚህች ቀን ቅድም ተወለደ ያልኳችሁ በስንት ዓመተ ምህረት ነው? በ298 አካባቢ አይደለም፣ በ365 አካባቢ እመቤታችን አእላፍ መላእክትን አስከትላ መጣ በክብር አሳረገችው። ታዲያ ምን ይላል? በሆነ ጊዜ ላይ ሂዶ ከእግዚአብሔር ፊት ይጮህ ነበር ይባላል፣ ያለቅሳል። እና ቅዱሳን ምን ገጠመው እያሉ ነው የሚያስቡ። ምን እያለ ነበር የሚጸልይ? ጌታዬ እባክህ ማዕበልህን ግታልኝ እያለ ማለት ነው። አዝ እምኔ ሟግደ ጸቃክ እንዲያው ምን ይላል? ወይዘ ድርሳናት ብዙ ሰው ለልቡ ሀየሎ አዝ እምኔ ሟግደ ጸጋከ ኩሎ ለእግዚአብሔር አምላክን ዘይብል ሰአሉ ይላል እኮ አርኪ አይደለም? እባክህ ይሄን እንደ ጎርፍ ዝም ብሎ ማለት እንደ ማዕበል ያጥለቀልቀዋል። ምስጢር ሃይማኖት፣ ምስጢረ ሥላሴ፣ ነገረ ድህነት፣ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ቤተ ክርስቲያን፣ ነገረ መላእክት፣ ነገረ ስነ ፍጥረት አማታው በዝቶበት እባክህ ማዕበል ሞገድን ያዝልኝ አለ። 14000 ድርሰት ደርሶ እና ቅዱስ ኤፍሬም ሶርያዊ ታላቅ ሊቅ ነው። በረከቱ ይደርብን። የእመቤታችን ጣዕም በፍቅሩ አይደርብን። ዛሬ የዓለም ብርሃናት የተባሉ ቅዱሳን ጴጥሮስ ጳውሎስ ወደ ጰራግሞስ ሀገር ከሀገረ እንዶር እልፍ ብላ ባለች ሀገር ሄደው ወንጌል አስተምረውት ኋላ ግን ሰይጣን አሳስቶት እሱን በነፋስ የሰቀሉበት ታምራት ያደረጉበት አይዛብን ያሳመኑበት በዓላቸው ነው የዓለም ብርሃናት ቅዱሳን ጴጥሮስ ወጳውሎስ። በተረፈ ዛሬ ቅዱስ ቂርቆስ በግብፅ ሰማዕትነቱ እኛ በ19 የምናከብረው ዛሬ ነው የሚያከብሩት። ቂርቆስ ወይሉታል። ቅዱስ ፍሬምናጦስ ገዳማዊ፣ ቅዱስ አርዮን ሰማዕት አለ። ዛሬ የመጨረሻው በዓል ጻድቁ ንጉሥ አፄ ዮሐንስ ዓመታዊ በዓላቸው ነው። ነና ወላችሁ እስቲ እንዲያው ሽልማት ሰጣችኋለሁ። አፄ ዮሐንስ ቤተክርስቲያን ጻድቁ አፄ ዮሐንስ ቤተክርስቲያን አላቸው ኢትዮጵያ ውስጥ ነገራቸው። ታቦት አላቸው የምታውቁት ታቦት አለ ቤተክርስቲያን አለ። እማዝነው ነገር የሚያከብረው ጠፍቶ ቤተክርስቲያኑ ዛሬ በላዩ ላይ ስሙ ተቀይሯል። ታቦቱ አላውን ሽማግሌ ካህናት ያውቁታል። ነገር ግን የሚያከብረው ጠፍቶ ታቦቱ እያለ ተቀይሯል። አዲስ የገባውን ታቦት ወዳለው የጻድቃን ነው። የአቡነ ሐራ ታቦትን የተደረበበት እና ዛሬ ሰው የሚሄድ የአቡነ ሐራ በዓል እያለ በ11 ነው የሚሄድ። ትክክል ነው፣ እሱ የተገባ ነው ጻድቁን ማክበሩ። ነገር ግን አፄ ዮሐንስ ጻድቁ አስቡት እስኪ በነገራችሁ ላይ ያልታደሉን ነው እንጂ በሀገራችን ነግሰው አባታቸው አጤ ፋሲል ናቸው። እናታቸው ማነት? እስቲ ጎበዝ አምጣ። ታሪክ የምታውቅ ከሆነ እስቲ ዝም ብለህ እዚህ ትሞላፈጣለህ ጎንደሬ እያልክ አምጣ እስቲ። ማናት እናታቸው? ያዝ እንዳታጠፋ። አባታቸው ማን አልኩ? አፄ ፋሲል፣ አፄ ፋሲለደስ። እናታቸው እቴጌ እህተ ክርስቶስ ትባላለች። ዛሬ ዘረኛ ሆነ ፋሲል ጎንደሬ ብቻ ይመስላል። የአጤ ፋሲል ሚስት እቴጌ እህተ ክርስቶስ ወለቃ ነው ሀገሯ። ወለቃ ታውቃለህ? ወለቃ ስለ አንተ ሞኛ ያለች ናት የምትመስል። የወሎ ወለቃ፣ ወሎ ያለው ወለቃ እዚያ ነው። አረ ሌላ ነገር ላምጣልህ አንተ ትግሬ አማራ ነኝ እያልክ የምትል አፄ ዮሐንስ ጻድቁ ሚስታቸው ማን ነው የምትባል? አምጣ እንጂ እንዲህ ሁሉንም አናውቅም እኮ ጥሩ አይደለም። ሚስታቸው ማን ነው የምትባል? እቴጌ ሰብለ ጨምርበት፣ ሰብለ ወንጌል። እሺ አሁን ድጋሚ ልጠይቅህ፣ እንዴት ዋላችሁ? የአፄ ዮሐንስ አባት ማን ናቸው? አፄ ፋሲል። እናታቸው እቴጌ እህተ ክርስቶስ። ሚስታቸው ማን ነው የምትባል? ሰብለ ወንጌል። ከየት አምጥተው ነው ያገቧት? ከአክሱም መደባይ። ምን ትለኛለህ? ምን ትሆን?
ምን ያደርግልሃል? አባቶቻችን ታዲያ አንተ እኔ እኮ የፋሲል ዘር ነኝ አማራ ነኝ ምናምን ትለኛለህ። አማራ ማለት ሐቀኛ ሀገሩን የሚወድ ዘረኛ ያልሆነ ሁሉን እኩል የሚያይ ነው አማራ ማለት። አማራ ነኝ ካልከኝ ብዬ ነው። ትግሬ፣ ኦሮሞ፣ አገው፣ ቅማንት እያልክ ጥላቻ እየነዛ ከተሆኑ አንተ አማራ ልትሆን አትችልም። አማራነት የተቀደሰ ስም ነው። ሌላውም የተቀደሰ ነው፣ ግን አማራነት የግብር ስም ነው። ፍትህን፣ ነፃነትን የመጠበቅ ስም ነው ካወቅከው እንጂ ወገንን እየጠላህ እንዴት ብሎናል? ለሁሉም አሳድገው አጤ ፋሲል ይኸውላችሁ ያሳደጓቸው የት ነው? ደብረ ሞጊና፣ ጋና ዮሐንስ፣ ገሊላ አቡነ ዘካርያስ ገዳም ያሳደጓቸው ብሉይ ሐዲስ አስተምረው። አጤ ፋሲል በ59 ዓመተ ምህረት አርፈው አጼ ዮሐንስ ጻድቁ በንጉስነት ሲታኩ እስረኛ ፈቱ፣ አዋጅ አወጡ። የሚገርማችሁ አንድ አስደናቂ አዋጃቸውን ልንገራችሁ። እንዴት ዋላችሁ? በዚህ ወለቃ የሚባለው መንደር ስትሄዱ ቤተ እስራኤሎች አሉ አይደለም? ወደዚህ አዲስ ዓለም ሙስሊም ወገኖቻችን አሉ አይደለም? ይሄ ክፍልፋይ እየተደረገ በሳቸው ዘመን። ከዛ በፊት መንደሮቹ ነበሩ። አዎ ቋሚ ክፍልፋዩ ግን በሳቸው ነው። መቼ? በነገሱ በአመቱ በ1660 ዓመተ ምህረት መስከረም 26 ቀን ነበረ። በሀገር ያሉ ሊቃውንት ሁሉ ተሰብስበው ምን ይደረግ ተብሎ አዋጅ ወጣ። ከወጡ አዋጆች መካከል አንደኛው በአፄ ዮሐንስ የስጋ ዘመዱን የሚያገባ ሰው እቀጣለሁ። በጣም ብዙ ተበላሽቶ ነበረ በጊዜው። መንፈሳዊ ተዘምዶና ስጋዊ ተዘምዶን ድጋሚ ፍትሐ ነገሥት ላይ ያለው በግዝት የጸና የዛን ጊዜ ነው። እቀጣለሁ ብለዋል። ሌላ ደግሞ ምን የሚል አዋጅ አወጡ? ክርስቲያን ለባርነት አይሸጥም። ክርስቲያን ባሪያ አይሆንም። ክርስቶስ ሞቶ ነፃ ወጥቶታል። ባሪያ አይሆንም አዋጅ። ክርስቲያንን ባሪያ አድርጎ የተገኘ ሰው ይቀጣል። ከዛ እስላም ክርስቲያኑና ፈላሻው እየተጋጨ ሲያስቸግር ምረጡ አሉ ሶስቱንም። መሃሉ ለክርስቲያን ሆነ፣ አዲስ ዓለም ለሙስሊም ሆነ። በነገራችሁ ላይ ዜና መዋዕላቸውን ገልጣችሁ ይፈጥሬ ማውራ እንዳይመስላችሁ። ግዕዝ የምታነቡ ከሆነ ዜና መዋዕላቸውን ገልጣችሁ ማንበብ አለ። እኒህ ንጉሠ ነገሥት ቤተ መንግስት ሲገቡ መጀመሪያ ያደረጉት ነገር እስረኞችን ሞትም ምንም የተፈረደባቸውን ፈቱና አንድ ረድ ከሳቸው ዘንድ አስቀመጡ። ሁልጊዜ ፍርድ፣ ትችት ሲጨርሱና ከዘመቻ ሲመለሱ ማታ ማታ ምንድን ነው የሚያደርጉ? ሰሌን ይሰፋሉ። ያ ሰሌን ገበያ ይሸጣል። እራታቸው ይመጣላቸዋል። ያንን ይመገባሉ። ከተወውኑ ከግብር እንጀራ በልተው አያውቁም። ከህዝብ ግብር ገዳማዊ ማለት ናቸው። በንጉስነት ያሉ በአንድ ሚስት የጸኑ የተባረኩ ልጆችን የወለዱ ናቸው። ከልጆቻቸው መካከል ናቤቶ ቅላዥ እንዳሉ ሁሉ ሰለስቱ ምዕትን የሰሩት ንጉስ ቴዎፍሎስ የሳቸው ልጅ ናቸው። አዲያም ሰገድ ኢያሱ የሳቸው ልጅ ናቸው። ከጽድቃቸው ብዛት የተነሳ አንዲት ገጣሚ ያለችውን ነገር ላንበብላችሁ። ደህና ዋላችሁ። ቅኔ ነበረ። ቅኔው ሰዓት ይወስድብናል እንጂ የአማርኛ ገጣሚ ምን አለች? የደጉ ዮሐንስ ደግነት ቢነሳ ዘሎ ገባ እባሕር የተጠበሰ አሳ። ዓለምን ቢመኙ ንጉሥ ጠርተውት ያ የሞተ አሳ ተነሳ ከሞት። ጻድቁ ዮሐንስ ዘውድ ይዞ ብቃት ልበ አምላክ ሆነ ደግሞ እንደ ዳዊት ብሏል። ናላችሁ ልበ አምላክ ሆነ ደግሞ እንደ ዳዊትና የተጠበሰ አሳ የምትለው ብቻ ልንገራችሁ። በቤተ መንግስታቸው አንድ ችግር ነበር። አንድ ሰሞን ባለቤታቸው ተፈትነው ነበር በአንድ ሰው ምክንያት። ልባቸው ያንን ሰው እየፈቀደ፣ ምክንያቱም እኒኛው መናኛ አይደሉ፣ አልተስማሟቸውም። ሴቶች ብዙ ጊዜ አይታችሁ ከሆነ ጾር የሚጸና በወንድ ይመስለዋል ሰው። ያው ነው፣ በሴትም በወንድም ያው ነው። ሴቶች በትዳር ውስጥ ከተገባ በኋላ ወንዶች የለም። ለምከራችሁ ትዳር ውስጥ ያላችሁ ሴት ልጅ ጾር አይነሳባትም ብላ አታስብ። ግን ተፈተንኩ ብላ አትናገርም ብታንቃት። ትዳር ላላችሁ ነው፣ ሌሎቻችሁ አይመለከትም። እና ለሴት ልጅ ከባድ ነው። እና አልተስማሟትም ነበረ። በጣም ንጽህናውን ሲያበዙት እሳቸው ሰው ናትና መቼም ከበዳት። እና ይህንን ፈቃዷን አውቀው ልበ አምላክ የተባሉበት ምክንያት እንደ ልበ አምላክ እንደ ዳዊት። ከዛ አንድ ቀን ከዚህ ከቤተ መንግስት ውስጥ ገቡ። ገንዳ ነበረ። ገንዳው ውሃ ይደረግበታል፣ እዚያ አሳ ያረቡበታል። አሳ ከዚያ ነው እየተጠመደ የሚመገቡ። የአሳ ተጠብሶ ቀርቧል። የልቤ ልባችን ብንናገር ይሄ የተጠበሰ አሳ ነፍስ በዘራ ነበረ አሉ አፄ ዮሐንስ።
ያን ጊዜ ተናገሩ ተባለ። እቴጌይቱ ብድግ ብላ አይ ከሱ በፊት መዋሸት አልፈልግም፣ እኔ እስከሱ ይልቅ ገሌም ባገባው ብዬ ልቤ እያስበ ነው። ያም ሰው እንደዚህ አለ። እኔ ደግሞ ሁላችሁን ትቼ በረሃብ ሄድኩ በመነኮስኩ አሉ። አሳው አፈፍ ብሎ ተነስቶ ክንፉ ተጠብሶ አሮ ጠፍቷል። ዛሬ ጣና ስትሄዱ ክንፍ የሌለው አሳ ማለት እሱ ነው። እንድታውቁት ይበላል አይበላም? ለምን የጻድቁ ዮሐንስ አሳ ይባላል። ዘሎ ከዋግባ ወስደው ጣና ከተውታል። አይበላም። ሽማግሌዎች ያከብሩታል። ምጽራ ደሴት አካባቢ ነው በብዛት የሚገኝ ይባላል። ምጽራ ደሴት ነው ማለት ነው። የእሳቸው ክቡር ስጋ ያለበት ነው። ደህና ዋላችሁ። ሌላ አንዲት አጭር ግጥም ልንገራችሁ። ደግሞ አንዲት እናት በሽታ መግባት ልጆቿን መግደል እምሽክ አድርጎ ልጆቿን በሙሉ በሽታ ጨረሰባት። ብቻዋን ቀረች። ያን ጊዜ ስታስለቅስ ምን አለች? ልጆች አልቀውብኝ ትንሹ ትልቁ የልጆችን ማለቅ ንጉሥ ቢጠይቁ ከሞቱ በኋላ ልጆች ካለቁ ያስነስሉኝ ነበር ዮሐንስ ጻድቁ አለች ይባላል። አስባችሁ ከቤቷ ሆና ምኞቷን እየተናገረች ነው፣ እያለቀሰች። ምንድነው ምኞቷ? አፄ ዮሐንስ የኔን መከራ በሰሙና ጠይቀውኝ ልጆችን ከመቃብር ያስነስሉኝ ነበር። በከንቱ ይመስላችኋል እንዲህ አለች? አይደለም። ጠዳ እግዚአብሔርና አባ እንጦንስን እሳቸውን ያሰሩት። ጠዳ እግዚአብሔር አብን ካሰሩ በኋላ ካህን ናቸው፣ ቅስና ነበራቸው። ተደብቀው እየሄዱ ይቀድሱ ነበር። አንድ ቀን ቢሄዱ አንድ ካህን ቅዳሴ አስታጉለው ደግሞ የማይገባ ስራ አድርጎ አገኙት። ተበሳጭተው ስቅላት ፈረዱበት። በሞት ተቀጣ። በሞት ተቀጥቶ እሳቸው ቅዳሴ ገቡ። ቅዳሴ ገብቶ በኋላ በቃ ልባቸው እምቢ አላቸው። በጣም እምቢ አላቸው። ማለት አሁን ቅዳሴ ምንም ንጉሥ ናቸው፣ በሞት መቅጣት ይችላሉ። ያ ክህነታቸውን ያስይዘው እሳቸው በእጃቸው አይገሉትም። በጣም ያለቅሱ ነበር ይባላል። ሙሉ ቅዳሴውን ሲያለቅሱ ኋላ ግን ምልክት ሰጠው። ምን ሆነ? አስከሬኑ እንዳትቀብሩት አምጡት ብለው ድርገት የሚወርድበት አለ አይደለም? ቁርባን የምትቀበሉበት አለ አይደለም? እዚያ ላይ አጋድመውታል አልብሰው። ቅዳሴውን ጨርሰው ስጋው ደግሞ አቀብለው ዞሮ ዲያቆኑን አኩቶ ብሎ ተመልሶ እሳቸው አሌለከ ንጉሥ ሲሉ በልባቸው ፈጣሪን እየለመኑ ነበር። አሌለከ ንጉሥ ወአምላኬ ወባረክ ለስምከ ለዓለም ወለዓለም ዓለም ሲሉ ያ የሞተ ካህን አፈፍሎ አቡነ ዘበሰማያት ኢታባነ እግዚኦስ ተነስቶ ተቀብሏቸዋል። እኔ በሕይወት እያለሁ እንዳትናገሩ ብሎ ይሄው በዚያውም ተረሳስቶ ቀረ። ሞት የሚያስነሱ ንጉሠ ነገሥት ነበሩ። ታዲያ አንዳንድ ታሪክ ጸሐፊ ቅባት ነበሩ ምናምን ይቅባውና ምናምን ይላል። ተው እባክህ ተው፣ ተረት አትጻፍባቸው። ጠላት ብዙ ነገር ጽፏል። አዲያም ሰገድ ኢያሱን ጸጋ ናቸው፣ ጻድቁ ዮሐንስን ቅባት ናቸው፣ በካፋን እንደዚህ ናቸው፣ ቴጌ ምንትዋብን ያልተጻፈባቸው ነገር የለም። አንዳንዱ ልቦለድ አስመስሎ በቅርብ ጊዜ ጻፈባቸዋል። ምንትዋብ የሚል መጽሐፍ ላይ ታችኋል። ስሟን ብልሽት አድርጎ በእሷ ቤት አድንቃሙታለች። ይህን የጻፈችው ታውቋታላችሁ። ባለፈው አንድ የተማረ ሰው አንብበዋለሁ ያለኝ ምን አንብቤውስ ምን ያደርግልኛል? ቢሆንስ ባይሆንስ ምን? የሰው ስም እያጠፉ የማያውቁት ነገር እየፈተፈቱ በሃይማኖት ጉዳይ ልክ ዶክተር ስልጉ ገላው የሚባለው ደግሞ ገብቶ ቅባት ምናምን ብሎ ሲፈተፍት እንደዋለው ማለት ነው። የማያውቀው ነገር ውስጥ ገብቶ እና እነዚህ አባቶቻችን ንጉሥ ሲሆኑ ቅዱሳን ነበሩ። አፄ ዮሐንስ ጻድቁ ዛሬ እረፍታቸው ነው። እንግዲህ በነገሱ በ15 ዓመት በ1674 ያረፉ። በረከታቸው ይደርብን። ወደኋላ የሳምንት እንነጋገር። ያው ስም ስለሚነግሯቸው ወደኋላ ያለውን ዛሬ 15 አይደለም በ8 ነው አይደል ተገናኝታችሁ የነበረ? በ9 ቅዱስ ቴዎድሮስ፣ ቅዱስ ታዎድሮስ፣ አባ ሐለያን፣ በ10 ሐዋርያው ቅዱስ ናትናኤል፣ አባ ብስንዳ፣ ከላዲያኖስ ሌሎችም አሉ። በ11 ቅዱስ ዮሐንስ፣ ቅዱስ ስምዖን፣ አባ ኢሳይያስ፣ አባ ገብርኤል፣ በ12 ቅዱስ ሚካኤል፣ ቅዱስ ሕዝቅያስ፣ ኢሳይያስ ልዑለ ቃል፣ ቅዱስ አባ ሆር እና እናታችን የቅዱስ ባስሌዎስ ትልቅ እህቱ ቅድስት መቅሪና ከቅዱስ ኤፍሬም ጋርም በጣም ቀራረቡ የነበሩ በጣም በወቅቱ የሴቶች እመምኔት የነበረች ቅድስት እናት ናት። በ13 ሐምሌ 13 አይደል ቅዱስ ብስንዴዎስ አባ አሞን፣ በ14 ታላቁ መቃርስ ቅዱስ አሞኒዎስ እና ታላቁ አብሮ ኮሮኒዎስ፣ ሌሎች ሰማዕታትም አሉ። ዛሬ 15 ነግሬያቸዋለሁ። ነገ በ16 ቅዱስ ጊዮርጊስ ፍልሰቱ ነው። 2 ጊዜ አይደል ፍልሰቱ? መጀመሪያ ወደ ልዳ ኋላ ወደ ምስር አፍልሰውታል። ስለዚህ ነገ ወደ ምስር የተደረገ ፍልሰቱ ነው። እንሳለም ቤተክርስቲያኑ። ቅዱስ ዮሐንስ ወንጌል ዘወርቅ የዋልድባው ጻድቅ አባታችን አቡነ ገብርኤል ዓመታዊ በዓላቸው። በ17 ጣና ታውቃላችሁ፣ ዘጌ አቡነ በትረ ማርያም ጻድቁ በትረ ማርያም ናቸው። ነቢዩ ቅዱስ ዮናስ፣ ሰማዕቱ ቅዱስ ዮስጦስ፣ እናታችን ቅድስት አውፎሚያ። በ18 ደገኛ ሐዋርያ ቅዱስ ያዕቆብ ዘኢየሩሳሌም
ሰማዕቱ ቅዱስ አትናቴዎስ። በ19 ትልቁ በዓል ዋናው የቂርቆስ ወይሉጣ ነው። ቅዱስ ገብርኤል አዳኛቸው ደግማለ። እንድታውቁት ድሮ የሐምሌ ገብርኤል የሚከበር ቂርቆስ የነበረ። የሚገርማችሁ ነገር እንዴት ዋላችሁ? ለመሳለም ራሱ አይቻልም። ደስ ይላል ግን የሰው መብዛት አያስከፋኝም። እኔ የሐምሌና የታኅሳስ ገብርኤል እኮ ተሳለም ያናውቅም ማለፊያ የለም መንገድ ላይ። እንግዲህ አንተ ቅዱስ ገብርኤል አማልኝ፣ ሌላ ቀን እመጣለሁ። ለምን አፍነው ነው የሚገሉኝ? እኔ ግፍ ያልችል። ዘንድሮ ግን ምን አሰብክ? በዋዜማ ነው የምሳለም። በቃ እዚህ በኋላ ግፊያው መከራውና ጉልበተኛ ይጋፋል። እኛ ምን እንሆን? ስለዚህ ደካማ ካለ በዋዜማ ደህናው በዕለቱ ተሳለም። ለምን መሰላችሁ? የሚረዳው ደግሞ በዋዜማ መሰለው ምንድነው? ዕለቱን ቂርቆስ ለማክበር ነው። አብዛኛው ሰው ወደዚህ አይደለም የሚሄድ። ቂርቆስ እኮ የተወሰነ ሰው ነው የሚሄድ። ሊቃውንት ናቸው የሚሄዱ። በአይነቱ የታወቀ ነው። እና ቅዱስ ቂርቆስ፣ ቅዱስ ገብርኤል፣ እናታችን ኢየሉጣ፣ ቅዱስ በጥላን፣ ሰማዕታተ እስና እነዚህ ሁሉ አሉ። በ20 ደገኛ ሰማዕት ሊቀ ሰራዊት ቅዱስ ቴዎድሮስ ከኢትዮጵያ ቅዱሳን መካከል የደብረ ሀሌሉያ አቡነ ሳሙኤል የአቡነ አብየ ጊዜ የእህታቸው ልጅ ሳሙኤል ዘሀሌሉያ እና የዛን ቀን የእመቤታችን በዓል ነው። ሐምሌ 20 ታውቃላችሁ? የእመቤታችን በዓል ምኗ ነው? በዓታ አታውቁም? ማህሌት እኮ እንደዚህ ይቆማል። እንዴት ዋላችሁ? ሐምሌ 20 በሉ እስቲ በደንብ በል እንጂ የእመቤታችን በዓቷ ነው። እንሳለን፣ በእውነቱ ይገባል። በ21 ገና ነን አይደል? በ21 የእመቤታችን ዓመታዊ በዓሏ ነው። የሚከበረበት ታቦት የሚወጣበት ስፍራ የለም፣ ግን ከቅዱስ ዑራኤል ጋር ነው የምናከብራት። በ21 ቅዱስ ዮራኖስ፣ አወ ክርስቶስ፣ ሱስንዮስ፣ ላይከ ማርያም ከምታውቋቸው ቅዱሳን መካከል አቡነ ኤዎስጣቴዎስ ልደታቸው ነው በ21። በ22 ታላቁ ኢትዮጵያዊ ሰማዕተ ጽድቅ አቡነ ጴጥሮስ ፋሽስት የገደላቸው፣ ቅዱስ ለውንቴዎስ፣ ቅዱስ መቃርስ፣ ቅዱስ መርካሎስ እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው ነው። ሁላችንም የሳምንት ሰዎች ይበለን። የቅዱሳን በረከት የእመቤታችን ሃይማኖት ፍቅሯን ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን በዳግም ምጽአቱ እያስተኀፍረን ለሰቦተ ስሙ ያንቅሐነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ በአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ስብሐት ወኮቴት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይሰበክ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥበት የሰጣቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ብለን አስተበቋኪ ማርያም ይትማይጸነብኪ በእንታና ምኪ ያቄማ ወኪ ማይወረኒው ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወትታሰይ መንፈሴ አምላኬ መድኃኔ ስመርየ ማማለ አመቱ ናሁም ይእዜሰ ያስተበጽሑኒ ኩሉ ትውልድ መገብረ ቤት ኃይለ አብያተ ቅዱስ ስሙ ወሳይሩኒ ለትውልደ ትውልድ ለለ ይፈርሁ ግብረ ኃይለ በመዘራይቱ ዘረውኒ ያብብልኝ አልቦሙ ወነሰቶም ላየናን መናብርቲሆሙ አይቤሆሙ ለትሑታን ወአዝገቦሙ በረከቱ ለርዋን ወፍኖ ሙራቆሙ ለቡላን ወክፎ ለእስራኤል ፍሬ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክና ቅድስና ንጽሕና እግዝእትነ ፍትነ ማእሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራእይ መዝገበ የዋሃት
ባርክነ በእዴኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። እንደ ይቅርታን ስጠን ከኃጢአትና ማንጻት ከብዙ በደል ለዚያች ክብሩ ኃጢአት እንዳልሆናት ሆኔ እንዳልሆናት አምላከ ብርሃን አምላከ ሰላም አሁን ትባርክ ዘንድ ማኅበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያም አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤል ቅዱስ ሚካኤል አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነ እንዲሁም በምድር የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሽ። ከሴቶቹ ተለይተሽ አንቺ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለመንፈስ ዛሬ ዘወትርም ለዘላለሙ አሜን። ቸሩ መድኃኔዓለም የተመሰገነ ይሁን፣ ተመሰገነ ይሁን። እንግዲህ የዛሬውን በዚህ ጨርሰናል። ይሄ የምትመለከቱት ደብዳቤ ጉባኤያችን የሚማር አንድ ወንድም ከድሮ አንስቶ የሚማር ወንድም ነው። ልጅ ያለችው ሕፃን ልጅ መንገድ ላይ አይታችሁ ይሆናል። ይሄ ሀገረ ስብከት ፈቃድ ነው። ያው ሕጋዊ ሆኖ መጠየቅ ስላለበት ነውና የምትችሉ በችሎታችሁ መጠን ሰው መቼም ሕፃን ልጅ ታማበት ህመሟ ደግሞ ከባድ ነው፣ ለማሳከም ብዙ ገንዘብ ያስፈልገዋል ነውና እና በማስተባበርም ከሰው ጠይቃችሁ በማምጣትም ሊሆን ይችላል። ከዘመድ ከወዳጅ ከጎረቤትም ይሆናል።
ወይ ደግሞ በየጎዳናው ስራ በሚሰሩበት ጊዜም በማገዝም ይሆናል። በተለይ ወንድሞቻችን አግዙት። መቼም ጥሩ ለሐምሌ 19 ነው። ጥሩ እንግዲያው እዚህ ጋር ስም የሚመዘገብበት ስላለ የቅዱስ ገብርኤልና የቅዱስ ቂርቆስ 2 ቦታም ቢሆን ተከፋፍላችሁ የተቻላችሁን ሞክሩ። ማለት የሀገራችን ሰው ደግ ነው፣ የአስተማሪ ጥረት ነው እንጂ ደግ ነው እና ታማ ብዙ ዓመቷ ነው ሕፃኗና በተለይ የሕፃን ልጅ የትልቅ ሰው ቢሆን ይታገሱታል። የሕፃን ልጅ ከባድ ነው። እሷም ተሰቃይታ እነሱም ተሰቃይተው ወላጆቿና በማስተባበርም አቅሙ ያላችሁ በማገዝ አቅሙ የሌላችሁ ግን እዚህ ጋር ስም የሚመዘገብበታል። ስትወጡ ተመዝገቡና አግዙ። አባቶቻችን ምን ብለዋል? ከሚሰጥ ይልቅ ለሚለው የሚሰጥ ጸደቀ አለ። የሚሰጥ ሰው ከኪሱ አውጥቶ መኖርን ችግር የለውም። ይሄኛው ግን አንድ ድካም አለው፣ 2 ሰው ፊት መመታት ይፈልጋል። ደግሞ ለሰው ለራሱ ከሚለምን ለሌላው ቢለምን የክብር ይሆንለታል። እና ይህንን ወንድማችንን ዳዊት ይባላል፣ ታውቁት ይሆናል። ጉባኤያችን ሲማር የኖረ ልጅ ነው። እግዚአብሔር መድኃኔዓለም ከሁሉ የሚቻለው እሱ መድኃኔዓለም እሱ ከአራተ ሕማሙ ያንሳት እንዲሆን ለሁሉ የታመመውን ሁሉ መድኃኔዓለም ይቅር ይበል። አስጀምሮ በቸርነቱ ያስፈጸመን ቸር አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የበራን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ዕፀ ሣህል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችን እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ ለኃይለ መስቀሉ ለኢየሱስ ክርስቶስ ለኢየሱስ ክርስቶስ ለኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር